ከሸዋው ንጉሥ ሳህለ ሥላሴ የእሳቸው ተወላጅ ከሆኑት ከቀዳማዊ ኃይለ ሥላሴና ከተወላጆቻቸው አይወጣም ነው። ፈራሚዎቹ እነማን ናቸው? ጎጃም፣ ትግራይ፣ ከትግራይ ራስ ስዩም፣ ከጎጃም ኃይሉ ተክለሃይማኖት፣ ራስ ኃይሉ ተክለሃይማኖት፣ ሸዋን ወክለው ደግሞ ራስ ካሳ። አንዳንዶች እሳቸው ሊመሰርቷት ሊያቆሟት የፈለጓት ኢትዮጵያን አልተረዳንላቸውም አላወቅንላቸውም ሲሉ፣ አንዳንዶቹ ደግሞ ኢትዮጵያ በቃ የወደቀችበት ያነሰችበት ዘመን ይላሉ። በል ወረቀት አምጣ እሱን ተውና በለው ወረቀት ላይ በሰሃን ሲሆን ነው የሚያምረው ወጥህ፣ ድንች አትላክልኝ ከመሬት ነቅለህ ብለው ጻፉና ሁለቱ ይግባባሉ። ድንች አትላክልኝ ከመሬት ነቅለህ፣ ድንች ከመሬት ነው የሚነቀለው። ወርቁ ግን መሬቴን ሁሉ ነጥቀ ከመሬቴ ነቅለኝ ድንች ወጥ ብትልክልኝ ምን ያደርግልኛል ነው። ለዚህ ነው ጃንሆይም የተቆጡት በግጥማቸው። ምክንያቱ እስካሁን ድረስ የማይገባኝ ዩኒቨርሲቲው እንዴት አወጣው ብዬ የሚደንቀኝ ታሪክ አለ። ሁለቱም አንድ ታሪክ አውጥተዋል። ሁለቱም ያወጡት ታሪክ ኢያሱና ተሰማ እሸቴ ፍል ውሃ ውስጥ ይባልጉ ነበር ሴቶች ሰብስበው የሚል። ነጋድራስ ተሰማ እሸቴ ሲባል በጣም ብዙ ሰፊ ታሪክ አላቸው። ባለቅኔ ናቸው፣ ሰዓሊ ናቸው፣ ፎቶ ጆርናሊስት ናቸው፣ የመጀመሪያው መካኒክ ናቸው፣ የመጀመሪያው ሾፌር ናቸው። በጣም በዘመናቸው የጀማመሯቸው የፍል ውሃው ድርጅቱ ምን ሁሉ ውድ የነገረ መጽሐፍት ፕሮግራም ተከታታዮች እዚህ አዳራሽ ሆናችሁ የዛሬውን ፕሮግራም ለመከታተል የመጣችሁ ቤታችሁ ወይም በያላችሁበት ይህን ስርጭት የምትከታተሉ የዛሬው የነገረ መጽሐፍት እንግዳችን ታደለ ይድነቃቸው ተሰማ እሸቴ ናቸው። አቶ ታደለ ይድነቃቸው ስለ አባታቸው ስለ አቶ ይድነቃቸው ተሰማና ስለ ነጋድራስ ተሰማ እሸቴ እንዲያጫውቱን ጋብዘናቸዋል። እሳቸውም ፈቃደኛ ሆነው ማዕከላችን ተገኝተው ለምንጠይቃቸው ጥያቄ መልስ ለመስጠት ፈቃደኛ መሆናቸውን እያመሰገንን ወደ መድረክ እንዲመጡ እንድትሸኙልን በትህትና እጠይቃለሁ። እንኳን ደህና መጡልን። እንኳን ደህና ቆያችሁኝ። እንግዶችንም እንኳን ደህና መጣችሁ። አክብራችሁ ስለመጣችሁ አመሰግናለሁ። እንዳለ ጌታን በተለይ ከልብ አመሰግናለሁ እድሉን ስለሰጠኝ። እዚህ ላይ የግድ ደግሞ መጠራት ያለበት ሰው አለ። በሁሉም አለበል ከልብ አመሰግናለሁ። ለዚህ ፕሮግራም መዘጋጀት ትልቁን ሚና በመጫወት አመሰግናለሁ። እውነት ነው። እንዴት ነው የምናገኛቸው አቶ ታደለን ስንል አረ አለች። እንግዲህ ታሪክን በቅኔ የሚናገሩትን በማሰስ ትታወቃለች። ወሰደችኝ፣ አገኘኋቸው። በጣም ደስ ተሰኘው። ያን የወደድኩትን ነገር እናንተ እንድትሰሙት እንድትካፈሉት የብዙ ጊዜ ፍላጎቴ ነውና ይኸው ዛሬ መጡልን። ታደለ ይድነቃቸው ተሰማ እሸቴ እንዲህ ስጠራ ደስ ይለኛል። ሙልት ይላል። በቃ የተያያዘ ነገር ስላለው ማለት ነው። አቶ ታደለ ይድነቃቸው በልዩ ልዩ የሙያ ዘርፍ የተሰማሩ ናቸው። በግላቸው ታሪክን ይመረምራሉ፣ ይመራመራሉ። ዛሬ እዚህ ፕሮግራም ላይ ጋበዝናቸው የባለ ታሪኮቹ ቤተሰብ ስለሆኑ ብቻ አይደለም። ለታሪክ ያላቸውን ቀናኢ ስሜት
እና ከፍተኛ ጉጉት ቁጭትም ጭምር ስለምናውቅም ጭምር ነው። መጀመሪያ ትኩረት የምናደርገው በአያትየው ይሆናል። ሰምና ወርቁ ተሰማ እሸቴ ይላል። የተዘጋጀው በክቡር ይድነቃቸው ተሰማ ነው። የታተመው ደግሞ በአቶ ታደለ ይድነቃቸው ነው። አያት የዘራው ልጅ ሲያጭደው የልጅ ልጅ ደግሞ ከምሮ ለውጤት ሲያበቃው ደስ ይላልና በአክብሮት ይህንን ስገልጽ ደስ ይለኛል። አቶ ታደለ አንድ ነገር ለማወቅ ለመረዳት የዘመኑ መንፈስ ማወቅ ተገቢ እንደሆነ እናምናለን። ባልተገባ ሁኔታ ያንን ነገር ላለማንኳሰስም የማይደነቀውንም ላለማዳነቅ ያንን ነገር መረዳት በጣም ጥሩ ይሆናል። ሰውየውን ባለ ታሪኩን ለማጎላት ስለሚጠቅም ነጋድራስ ተሰማ እሸቴ የተወለዱበት የዘመን መንፈስ፣ ወጣትነታቸው የጎላበት የዘመን መንፈስ እንዴት ያለ ነበር? እንግዲህ እኔ ይህን መጽሐፍ ባዘጋጀሁበት ጊዜ በአብዛኛው ራሴን በንግዱ ዓለም በኢንቨስትመንቱ በኮንስትራክሽኑ ውስጥ የተዘፈቅኩበትና ብዙ ለታሪክ ጊዜ ያልነበረኝ ሰው ነበርኩ። በኋላ ግን በተለያዩ ምክንያቶች ካለ ጊዜ ከንግዱ ዓለም ጡረታ ወጣሁና ብሌሲንግ ኢን ዲስጋይዝ ነው የሚሉት ፈረንጆች። ምናልባት ያ መልካም አጋጣሚ ያ በጎ ያልሆነ ነገር ጥሩ አጋጣሚ ፈጠረልኝ። ወደ ታሪክ ምርምር ገባሁ እና በተለይ የነጋድራስ ታሪክ ላይ በጣም ጠልቄ ገባሁ እና እዛ ውስጥ እኔ እንግዲህ ያየ የነጋድራስ ታሪክ እንዲቀላል ታሪክ አይደለም፣ ውስብስብ ነው። እኛ ሀገር ከፖለቲካ ጋር የተያያዘ ታሪክ በሁሉም ዘመን በጣም ውስብስብ ነው እና የእሳቸውን ቆፍሮ ለማግኘት እርግጥ ስትገባበት ስሜት ስለሚኮረኩር ሳትሰለች ሳትደክም ተጣጥረ ብዙ ታገኛለህ። ግን ረጅም ጊዜ ወስዷል። እዛ ላይ የተባበሩኝ ሰዎች አሉ። እኛ ህፃናት ሆነን እንግዲህ የልጅ ኢያሱና የነጋድራስ ታሪክ የማይወራበት ዘመን ነበር። በቤት ውስጥም በትምህርት ቤትም በዛ ጊዜ ትምህርት ቤት የነበራችሁ ታውቃላችሁ፣ ኢያሱ የሚባል ስም አይነሳም። ከተነሳም በተክለ ጻድቅ መኩሪያ የታሪክ መጽሐፍ ላይ ግማሽ ገጽ ወይ አንድ ገጽ አይነት ነገር እንጂ ጥልቅ ታሪክ የለም። እኛ ቤት ውስጥ ደግሞ ጉዳዩ በቀጥታ ስለሚያያዝ ጭራሽ ስማቸውም አይነሳም። ከዛ ከልጅነት የተገኘ ነገር አልነበረም ማለት ነው። በኋላ ግን አባቴ ደግሞ ወደ 13 ዓመት ላይ እኔንና ታላቅ ወንድሜን ነጋድራስ ግጥሞቻቸውን የሚጽፉት በተገኘ ቦታ ፖኬት ኖትቡካቸው ላይ፣ ከዛ ላይ መልቀም እጅግ አስቸጋሪ ስራ ነው። ምክንያቱም እዛ ላይ የዕለት ስራቸው አለ፣ ምን አለ፣ ከጎኑ ደግሞ ግጥም አለ። ያንን ስንለቅም ትንሽ ያስኳቸው ነገሮች ነበሩ። የኢትዮጵያን የእሳቸውን ዘመን ኢትዮጵያ የሚያሳዩ ነገሮች እና የጻፍነውም ደጋግመን ስለነበር ደግማችሁ ጻፉ፣ እጅ ጽሁፋችሁ ጥሩ አይደለም እያለን ደጋግመን ስለጻፍ ያኔ የቀሰብኩት ነገር ነበር። በኋላ ትልቁ አንድ ጉጉት እንዲያድርብኝ ያደረገው ነገር የተፈጠረው አባቴ ታመመና የመጨረሻ ይሄ ቀድመ ቁጥር የሚታወቅበት አይነት ህመም ነበር እሱ እና ያን ጊዜ እኔ እሱ ቢሮ ገብቼ አብሬው ነበርኩ
እና አንድ ቀን ቢሮ ውስጥ ትንሽ ካዝና ነበረችው። ትንሿ ካዝና ውስጥ ደግሞ ትንሽ ሌላ ካዝና አለች፣ ሰዓት ምናምን የሚቆለፍባት። ከዛ ውስጥ አንድ ካሴት አወጣና ይሄ የአያትህ ዜማዎች አሉበት፣ ያሉት 10 ዜማዎች ብቻ ናቸው። ይህንንም የሰጠኝ ፕሮፌሰር ክፍሌ ብጻት የሚባል ፓሪስ ዩኔስኮ የሚሰራ የቤተሰብ ወዳጅ ነው። ሸክላዎቹ ባልታወቀ ሁኔታ ከቤት ውስጥ ጠፍተዋል። ስለዚህ ለወደፊት ለማፈላለጊያ ይሆናል ባንክ ሴፍ ዲፖዚት ቦክስ አገባለኝ። እሺ ያሉ ደነቀኝ። የጠፉበት ሁኔታ ሁሉ ብዙ እንትን አለ። ያ ተቀመጠ። አንድ መነሻ ይሄ ነበር። ሁለተኛው መነሻ ደግሞ የነጋድራስ ለማመን የሚያስቸግር የ52 ዓመት ልዩ ጸሐፊ ነበሩ። እጅግ ታማኝ አቶ መካሻ ወልደመስቀል የሚባሉ። ነጋድራስ ሲሞቱ ደግሞ አባቴ ጋር የነጋድራስን ሰነድ ይዘውለት 22 ዓመት ሰርተዋል። 73 ብር። አባቴ ሲሞት ደግሞ እኔ ጋር የነጋድራስን ሰነድ ይዘው 7 ዓመት ሰርተዋል። 80 ዓመት የቆዩ ሰው ነበሩ። ሊሞቱ ሲሉ 99 ዓመቴ ነው ይሉ ነበር። ያልተቆጠረ ነገር አለ እንጂ 99 ሊሆኑ አይችሉም። እኛ ሰው የዛ ዘመንን ሁሉንም ታሪክ የሚያውቁ ሰው ናቸው። ሰዎችን ዛሬ እኛ በታሪክ የምናነባቸውን አጼ ምኒልክን፣ ልጅ ኢያሱን፣ ንግሥተ ነገሥታት ዘውዲቱን፣ ራስ ተፈሪን፣ እነ ሀብተ ጊዮርጊስን የሚያውቁ ናቸው እና ከሳቸው ደግሞ የተማርኩት መናገር አለመፈለግ ነው። አይናገሩም። ስጠይቃቸው አትንቀዥቀዥ ይሉኛል። ምንድን ነው ይህን ያህል አስፈሪ የሆነው ያ ዘመን የሚል እንትን ገባኝ እና አባቴ ሊያርፍ አንድ 15 ቀን ሲቀረው ይመስለኛል። እሳቸው መገናኛ ነበር ቤታቸው። አዲስ አበባ እንዳሁኑ አልሞላችም። ከመገናኛ ቦሌ ነው የኛ ቤት፣ ብራስ ክሊኒክ ቦሌ ድረስ በእግራቸው ሄደው አይተውት ይመለሳሉ ቤታቸው እና ይደውሉልኝና በአስቸኳይ ና አሉኝ። እንዲህ አይነት ነገር እኔ ከአባባ መካሻ እንግዲህ አባቴን አሳድገዋል፣ እኛን ሰምቼ አላቅምና ደንግጬ እሺ ብዬ ሄድኩኝ። ሲሄድ አንድ ፋይል እንዲህ ሆዳቸውና ደረታቸው መሃል አቅፈው ይህን እሰጥሃለሁ፣ የትም አትሄድም፣ በቀጥታ ወደ አባት ሄድ፣ እሱ የሚያዝህን ታደርጋለህ አሉ። ምንድን ነው አልኳቸው። ልጅ ኢያሱ ታስረው ተሰማ እሸቴ ያነሷቸው ፎቶዎች ናቸው። እነዛ ፎቶዎች አሁን በየመጽሐፉ ላይ ይወጣሉ። እሳቸው ናቸው ያን ሁሉ ዘመን ያስቀመጡትና አያትህ አስቀምጥና ጊዜ ጠብቀህ ለይድነቃቸው ስጥ ብለውኝ ነበር። ሳልሰጠው ቀድሞኝ እሱ ሊሞት ነው።
ስለዚህ ሂድና ያሳየው ብለው ሰጡኝ። አስጠነቀቁኝ። በቃ ወደ ጓደኛ ምናምን የለም፣ በቀጥታ ቤት ሂድ። ቤት ሲሄድ ደግሞ እሱ አየና እንዴ ይህን ሁሉ ዘመን እንዴት አይጥ አልበላበትም የት አስቀምጦት ነው ብሎ፣ ፎቶ ክሊየር ነው፣ ወደ 4 ፎቶ ነው። ገርሞት በላንተ አሁን ወዴትም እንዳትሄድ በቀጥታ ባንክ ሄደ ሴፍ ዲፖዚት አስቀምጥ እና አስቤበት ምን እንደምታደርግ እነግርሃለሁ አለ። እነዚህ ነገሮች ሲደራረቡ ያ ዘመን የአንድ እንደ ማዕድን ተፈልጎ መውጣት ያለበት የምስጢር ዘመን መሆኑን ተረዳው እና እንዳልኩ ከዛ በኋላ ግን በራሴ ስራዎች ስለተዋጥኩ ሳልመረምረው ብዙ ቆየሁና አሁን ገባሁበት። ምናልባት ይሄ መጽሐፍ የመጀመሪያው ነው እንጂ የመጨረሻው አይደለም። በጣም ሰፊ ታሪክ ኦልሬዲ በእሳቸው ላይ ሰርቻለሁ። አንደኛ አባቶቻችን ታሪክን ለማቆየት ማስቀመጥ የሚያደርጉት ጥረት ይገርማል። መቼ ለማን ምን መነገር እንዳለበት አውቀው አጥንተው ነው ይህን የሚያደርጉት። ነጋድራስ ተሰማ እሸቴ ሲባል በጣም ብዙ ሰፊ ታሪክ አላቸው። ባለቅኔ ናቸው፣ ሰዓሊ ናቸው፣ ፎቶ ጆርናሊስት ናቸው፣ የመጀመሪያው መካኒክ ናቸው፣ የመጀመሪያው ሾፌር ናቸው። በጣም በዘመናቸው የጀማመሯቸው የፍልውሃው ድርጅቱ ምን ሁሉ በመቀየስም በመመስረትም በማስፋፋትም ስማቸው በጣም የጎላ ታሪክ አላቸው። እንደዚህ አይነት ነገር ያውም ከመሳፍንቱ ወገን ያልተወለዱ ናቸው እሳቸው። እንዴት ይህንን ወደዚህ ተመጣ? እድሉን እንዴት አገኙት? የወላጆቻቸው ታሪክ አስተዳደጋቸውን መጠየቄ ነው። ወላጆቻቸው እንግዲህ የእናታቸው ለእናቴ እንዳጫወቷት ነው። እናቴ የነገረችኝን ነው እዚህ ላይ የምነግርህ። እና ወላጆቻቸው ሀብታም አልነበሩም። እንደውም ዝቅተኛ ገቢ ያላቸው ነበሩ። የተወለዱት ምንጃር ቀርሾ አጥር የምትባል ቦታ ላይ ነው። አባትየው አዝማሪ ናቸው። እናት በዛ ዘመን የቤት እመቤት እንደሚባሉት ናቸው። ነገር ግን አንድ ልጃችን ስለነበረ ወተቱንም ምኑንም እንደ ልቡ አግኝቶ ስላደገ የሀብታም ልጅ መስሎ ነው ያደገው እስከ 10 ዓመቱ ይላሉ። እና ምንጃር 1869 ተወልደው ራስ መኮንን ሀረርን ገዢ ሆነው እስከተሾሙበት እስከ 1887 ስንት ዓመት መሆኑ ነው? 6987 ምንጃር ነው የቆዩት። ራስ መኮንን እዛ ሲሾሙ አባትየው የራስ መኮንን አዝማሪ ስለሆኑ ቀድመው ሄዱ። እዛው ተደላደሉ፣ ሚስት አገቡ። ከዛ ተመለሱና ልጃቸውን ይዘው ሄዱ። እናትም ሀረር ሄዱና ሌላ ባል አገቡና ልጃቸው አጠገብ ተቀመጡ። እዛው አሳደጓቸው እና እስከ 16 ዓመታቸው ሀረር ነበሩ። ሀረር ሆነው እንግዲህ የመጀመሪያ የተመዘገበ ቅኔያቸው የ16 ዓመታቸው ላይ ነው የገጠሙት እና አባታቸው ሞቱ እና ነገር አለቀ ተከተተ አባቴ እሸቴ ሞተ ብለው ነው የገጠሙት። ይሄን አይነት ግጥም እንግዲህ አንደኛ የአማርኛ መዝገበ ቃላት የደስታ ተክለወልድ ተከተተን ለማስረዳት የተጠቀመበት ይህንን ግጥም ነው።
ሁለተኛ እኛ ልጆች ሆነን የአማርኛ ቅኔ የተማርንበት የብላታ ማኅተመ ሥላሴ መጽሐፍም ላይ ይሄ ግጥም አለ። የጻፉት ግን የ16 ዓመቱ ተሰማ ናቸው እና ቀላል ይመስላል፣ ብዙ ነገር የሚናገር ነው። እኛ ተቀበረ ብቻ ነው ያለን፣ በፈረንጆች በሪያል እንደሚሉት እንግሊዝ ግን ፈረንጆች ኢንተርመንት የሚሉትም አላቸው። ገባ ተከተተ ደግሞ በእኛ ገባ ወደ መሬት ነው እና ያንን አንጠቀምበትም እንጂ አሁን በዛ ጊዜ ነበረ። ተከተተ አባቴ ተከተተ ነው፣ ወደ መሬት ገባ ከቀብር በኋላ መሆናል። በሌላ በኩል ግን እሸቴ የሚለውን የአባታቸውን ስም ነው የተጠቀሙት። አባቴ እሸቴ ሞተ። እሸት ማለት ለጋ አዲስ ነው፣ ካለ ጊዜው ሞተብኝ አባቴ ለማለት ነው እና ይሄን እናታቸውም ሲሞቱ ተመሳሳይ ቋንቋ ተጠቅመዋል። እናታቸው በጣም አርጅተው 90 ዓመት ደርሰው ነው የሞቱት። ግን አከርማ ስንደዶ ሳይጠፋ ከቤቷ እናቴ ተቀጨች በ90 ዓመቷ ብለው በልጅነታቸው የተቀጩባቸው እና ለወላጆቻቸው ያለውን ፍቅር ለመግለጽ የተጠቀሙበት ቋንቋ ነው እና እንግዲህ አስተዳደጋቸውን ነው የጠየከኝ። 16 ላይ ይህንን ከገጠሙ በኋላ በቀጥታ ወደ አጼ ምኒልክ ግቢ ነው የመጡት። አጼ ምኒልክ ግቢ ማነው ስሙ ወላጅ የሞተባቸው ወጣቶች ማሳደጊያ ነበር እና ያው እንግዲህ ለቀለብና መጠለያ ለማግኘት ወጣቶች የሚገቡበት ነው። እዛ ነው የገቡት። እንግዲህ ሙያቸውን ለሚኒሊክ ለማሳየት እድል የሰጣቸው እዛ ግቢ መግባታቸው እና በዛን ጊዜ እናታቸው አግብተው ሀረር ሌላ ልጅ ወልደው ስለነበር እንጀራ አባት ጋር መኖር ስላልፈለጉ ነው እሳቸው እዛ ይገቡ እና እዛ ሆነው ደግሞ ቅኔውን ሙሉ ለሙሉ እርግፍ አድርገው ተዉት። የእሳቸው ነገር ሁልጊዜ አንድ ነገር ይጀምሩና ይተዉና ወደ ሌላ ነው እና ተዉትና ሰዓሊ ሆኑ። በሰዓሊነትና በስፖርተኝነት ነበር የሚታወቁት። በአጼ ምኒልክ ግቢ ወላጅ አልባ ወጣቶች በሚያድጉበት ቦታ እና በስፖርተኝነት ልጃቸው ይድነቃቸው ወደ ስፖርት ሲያዘነብል ጠሩኝና አለ እኔም እኮ ልጅ ሆኜ እንዳንተ ነበርኩ ብለው ሁለት ታሪክ ነገሩኝ አለ። አንደኛ ቁጭቋጮና ትግል ተወዳዳሪ አልነበረኝም ብሎ አሉኝ አለ። የባህል ስፖርቶች ናቸው። ቁጭቋጮ የጣት ትግል ነው፣ በጣም ከባድ ትግል። በጣም ከባድ ነው። እኔም መዝገበ ቃላት ተመልክቼ ነው ያገኘሁት እና የጣት ትግል ነው፣ በጣም ከባድ ትግል ነው። በጣም ጠንካራ ጣት እንዲኖር ያስፈልጋል። በሱና በትግል ደግሞ የሬስሊንግ ግን የባህላዊ እና በዚህ በስዕሉ እና በስፖርቱ በጣም ታዋቂ ሆኑ። ከዛ በኋላ አንድ ቀን አጼ ምኒልክን ተከትለን ጃንሜዳ በዓል ነበር አሉ። እዛ ደግሞ ሄደን በጣም ብዙ ሺህ ወጣት ነበር። አጼ ምኒልክ ዞር አሉና እዚህ ያላችሁ ወጣቶች ጃንሜዳ ዙሪያ ሩጫ ተወዳደሩ አሉና እና ሮጥን። ጃኖ ለብሻለሁ። ጃኖዬን ንፋስ እንዳይወስድ እየተናነኩ
ግን አሸንፌ ገባሁ አሉ። እንግዲህ ይሄ ራሱ የመሳፍንትም ልጅ ባይሆኑ በሚኒሊክ እይታ ውስጥ እንዲገቡ አድርጓቸዋል። የሚደንቀው ይህን ነገር ነገረውት ለአባቴ። አባቴ እንደ ስዕላዊ ድርሰት ነው ለእኔም የነገረኝ፣ በሬዲዮም ላይ ተናግሮታል ይመስለኝ። በአጋጣሚ እኔ ደግሞ ምን አገኛለሁ፣ በዛው በወጣትነታቸው ኢትዮጵያ የዓለም የፖስታ ድርጅት አባል ከመሆኗ በፊት ፖስት ካርድ ይታተም ነበር። እዛ ላይ ከአንድ ቆንጆ ሴት ጋር እንደ ባልና ሚስት ሆነው ትልቅ ግቢ ውስጥ ከኋላቸው ትልቅ ጎጆ፣ ይሄ መኳንንት ጎጆ እና 3 አገልጋዮች አቁመው የተነሱት ግን ኢንተርናሽናል ፖስት ካርድ አገኘው እና እንግዲህ በሚኒሊክ ጊዜ ፎቶ በአብዛኛው የሚያነሳ ኢንጂነር አልፍሬድ ይልግ ስለነበር እሱ ሊሆን ይችላል ብዬ አንድ ጊዜ ስዊስ በአጋጣሚ ሆኜ ቀጠሮ ይዤ እነሱ ጋር ዙሪክ የእሱ ሚውዚየም ሄድኩኝ። ፎቶዎቹን በሙሉ ሰጡኝ ለሰው ላለማጋራት ቃል ገብቼ እና ከፎቶ ውስጥ አንዱ ያን ውድድር ያሳያል። ያ ተሰማ ያሸነፉበትን ውድድር መልካቸው አይታይም፣ ግን ስዕላዊ ድርሰቱ እንዳለ ሚኒሊክ ተቀምጠው ህዝብ ተሰልፎና ብዙ ሺህ ልጆች፣ ግማሹ ቁምጣ ነው፣ ግማሹ እጀ ጠባብ ብቻ እና ጃኖ የለበሰ ልጅ ከፊት ይታያል። መልኩ ግን አይታይም ከርቀት ስለተወሰደ እና እሳቸው ይመስሉኛል። እነዚህ ነገሮች በአጼ ሚኒሊክ ለመታወቅ አበቋቸው እና ምናልባትም መጽሐፉ ላይ አይተው እንደሆነ መጨረሻም ሲመርጧቸው እኮ ያ ተሰማ እሸቴ እጁ ብልህ ነው እና ለመኪና መንዳትና ጥገና ትምህርት እሱ ይሄድ ብለው በሰዓሊነታቸው ነው የመረጧቸው። ነገር ግን እኔ ጥርጣሬ አለኝ። በሰዓሊነታቸው ብቻ አይመስለኝም። ምክንያቱም ሀረር አባታቸው መዲናና ዘለሰኛ ዜማዎች፣ የአዝማሪ ዜማዎች አስተምሯቸዋል እና 2-3 የባህል ሙዚቃ መሳሪያዎች መጫወት ይችሉ ነበር። ምናልባት ሚኒሊክ ጋር ያንጎራጉሩ እንደነበር የሚል ጥርጣሬ አለኝ። ምክንያቱም በዜማዎቻቸው ላይ በዛን ዘመን የነበረውን የስልጣን ትግል ነካክተዋል። የማይነኩ ሰዎች ነክተዋል። አንደኛ ለኢትዮጵያ የመጀመሪያ ሸክላ ማስቀረጽ ሚኒሊክ ሳይፈቅዱ ሊደረግ የሚችል አይደለም። ሸክላና ግራማፎን ሀገር ውስጥ ይዞ ገብቶ ያን ማሰማት የሚፈቀድ አይደለም። ሁለተኛ እዛ ላይ የተተቹትን እጅግ ከፍተኛ ባለስልጣኖች ካለ ሚኒሊክ ፈቃድ መተቸት የሚታሰብ አይደለም። አዎ ስልጣን ትግሉን በተመለከተ ነው። እሳቸው በሄዱበት ጊዜ ሚኒሊክ ገና አልተናዘዙም። ነገር ግን ጣይቱም ከማንም የበለጠ የተዘጋጁት እቴጌ ጣይቱ ናቸው። ተዘጋጅተዋል። ማነው ሚካኤልም ሚኒሊክ ለእኔ ልጅ ነው የሰጡት ማንም አይነካበትም ብለው ተዘጋጅተዋል። በሸዋ በኩል ደግሞ ሸዋ ደምቶ ያመጣውን ስልጣን ሚኒሊክ ምን አግብቷቸው ነው ለወሎ የሚሰጡት የሚል ሌላ ኃይል ተዘጋጅቷል። አውሮፓውያን ደግሞ ያንን የተመለከቱ ኢትዮጵያ ከሚኒሊክ በኋላ እርስ በርስ ውጊያ ስለሚኖር ለሶስትዮሽ ተካፍለን እናስተዳድራታለን ብለው ትራይፓርቲት አግሪመንት ተፈራርመዋል። ስለዚህ የውጥረት ጊዜ ነበር። ዛሬ ምናልባት
በታሪክ መጽሐፍ ታገኘን የምንለው ታሪክ በተሰማ እሸቴ 4 ዜማዎች ውስጥ አለለ። ከመሆኑ በፊት እሳቸው ጣይቱንም አማጥኜሻለሁ ጣይቱ እንዳትኮሪ ኢያሱ እንዳቆመሽ በሚኒሊክ ኑሪ ብለው እዛ ላይ አስገብተዋል። ማለት አምቢሽንሽ ፍላጎትሽ የመንገስ በኢያሱ መገኘት ቆሟል። ስለዚህ የሚኒሊክ ፈርስት ሌዲ የመጀመሪያ ቀዳማዊት እመቤት ሆነሽ ኑሪ፣ ከዛ በላይ አትመኝ ለማለት ነው። ግን ዝግጅታቸውንም ጠቁመዋል። እንደምን ይገባል ካባ ቀሚሳቸው የእቴጌ ዘመዶች ብቻው ራስ ናቸው ብለዋል። በሁሉም ይህን በደንብ ታውቃለች። ብቻው ራስ ናቸው ምንድን ነው? እቴጌ ጣይቱ ቤት ብቻ ነበር 2 ራስ ያለው። ወንድማቸው ራስ ወሌ፣ የወንድማቸው ልጅ ራስ ጉግሳ ወሌ። ስለዚህ ጣይቱ የሚኒሊክ ሚስት ሆነው ወንድማቸውንም የወንድማቸውንም ልጅ ራስ አድርገዋል። 2 ራስ፣ የ2 ራስ ጦር ነበራቸው በጌምድርና እጁ። እንደገና ደግሞ ደጃዝማች ምናምን ያደረጓቸው ብዙ ነበሩ። ስለዚህ እንደምን ይገባል ካባ ቀሚሳቸው የእቴጌ ዘመዶች ብቻው ራስ ናቸው ለራስ ወሌና ለራስ ጉግሳ ነው። ከዛ በኋላ ደግሞ የእንጦጦ ከተማ ታውቋት ብርድነቱ ድርብ ታለብሳለች እቴጌ ጣይቱ ብለው እንጦጦ ማለት በዛን ጊዜ አዲስ አበባ ነው። እንዳይበርድ ጋቢ አይነት ነገር ታለብሳለች ያስመስለው ድርብ በዛን ጊዜ የሹመት ልብስ ነው። ዘመዶቿን እየሾመች ነው ብለው አስቀምጠዋል። እና ሌላው ደግሞ እቴጌ ጣይቱ ሁለተኛው እና በጣም የሚታወቀው ዝግጅታቸው ጋብቻ ነው። በሁሉም መንገድ ነው የተዘጋጁት። ዘውዲቱን እና ጉግሳን አጋብተዋል። ስለዚህ ምንድን ነው የሚሉት እሳቸው? አላየሁም ይላል ደግሞ ሲያሞኘነ አግብቶ የእጁ አርጎ ጉግሳ ዘውዲቱን አላየኋትም ይለናል። አግብቷት የእጁ አስቀምጧት አላየኋትም ዘውዲቱን ይለናል ነው። እዛ ላይ ብዙ ግጥሞች አሉ። አሁን ለጊዜው አላስታወስኳቸው፣ ግን የጉግሳና የዘውዲቱን ጋብቻ አጥብቀው ተቃውመዋል። አደገኛ ነው በሚል ከዛ በተረፈ ከሸዋያን ጊዜ ገድኖ የወጣ ስላልነበር ወይም እኛ ካገኘናቸው ግጥሞች ውስጥ እስካሁን ያገኘነው ነገር የለም። ግን ለኢያሱ በ2 መስመር አንድ ዜማ ላይ ኢያሱ ገና ነው አድጎም አበራ የሚል የመጨረሻው ስንኝ አለ። አድጎም አያባራ በጣም ሰፊ አማርኛ ቋንቋ ነው። ዝናብ አያባራም ሲባል የኢያሱ እድገት መቆሚያ የለውም ሲባል አሁን ትንሽ ልጅ ቢመስላችሁም ንጉሠ ነገሥት የሚሆነው እሱ ነው። እና እነዚህን ሁሉ ከሚኒሊክ ሳይማከሩ ሄደው አስቀዱ ብዬ ለማመን ይቸገረኛል። እና ቅድም ያልከው ወደ መሳፍንት የሚለው የነዚህ ሁሉ ድምር ውጤት ይመስለኛል። በጣም ጥሩ ነው። አቶ ታደለ በ1910 ዓመተ ምህረት ሙሴ ሆልስ የተባለ ጀርመናዊ ኢትዮጵያ ውስጥ የነበረውን ክራሞት ጨርሶ ወደ ሀገሩ ሲገባ ለንጉሱም ለሀገሪቷም ያለውን ክብርና ፍቅር ለመግለጽ 3 ተማሪዎች እንዳስተምር እድል ይሰጠኝ አለ። ከነዛ መካከል አንዱ ነጋድራስ ተሰማ እሸቴ ሆኑ ማለት ነው። ጀርመን መሄድ መቻላቸው በወቅቱ ደግሞ
ልጅ ኢያሱ ከጀርመኖች ጋር የመስራት ፍላጎት እንዲኖራቸውም የእሳቸው ምክር ከፍተኛ የሆነ እጅ እንዳለበት ይነገራል። እና እንዴት ነው የሚያዩት ይህንን ነገር? ያ ዘመን የነበረው ከማን ወዴት እንወግን የሚለው ባወዛገበበት ጊዜ ግድ የለም ከጀርመን መወገን የተሻለ ነው የሚል ምክር ሰጥተዋል። እንደው ጀርመን ምን ብትነግራቸው ምን ብታሳያቸው ነው? እንደዚህ ነው። ብዙ ሰው ጀርመንን ኢያሱ የመረጡ ነው የሚመስለው። ሚኒሊክ እኮ ናቸው የመረጡት። ሚኒሊክ ሲታመሙ ቅድም ያልኩ የሶስትዮሽ ውል እንግሊዝ፣ ፈረንሳይና ጣሊያን ተፈራረሙ። የሶስትዮሽ ውል ተፈራረሙ ማለት ለሶስት ሆነ ከወረሩን መቋቋም አንችልም። ደግሞ እዚሁ ጎረቤቶቻችን ናቸው። ኬንያ፣ ሶማሌ፣ ጅቡቲ ምናምን ይዘዋል። እና ሚኒሊክ በዛን ጊዜ የነበራቸው ለመከላከል የነበራቸው ብቸኛ ምርጫ ምንድን ነው? የጀርመንንና የሩሲያን ድጋፍ ነው። ሩሲያን አንድ አይነት የኦርቶዶክስ ክርስትና እምነት ስለምንከተል ልትደግፉን ይገባል የሚል ጋሽ ጳውሎስ መጽሐፍ ውስጥ ደብዳቤዎች ውስጥ ታገኙታላችሁ። በሌላ በኩል ጀርመኖችን ደግሞ የፈለጉት እንዴት ነው? ጀርመኖችም ከነዛ ከሶስቱ ጋር ለኢትዮጵያ ብለው መዋጋት አልፈለጉም። ግን ራሳቸው በንግድ ለመግባት ኢትዮጵያ ውስጥ ፈልገዋል። ሚኒሊክ ደግሞ ሁሉን ነገር ለጀርመን ማዕድኑንም ምኑንም ለመፍቀድና ጀርመኖች ገብተው በኋላ ለራሳቸው ኢንቨስትመንት ለመጠበቅ ሲሉ ኢትዮጵያንም አብረው እንዲጠብቁ ፈልገዋል። ስለዚህ ነው ሆልዝን የያዙት። የሆልዝ ስራ እኮ ይሄ ነው። ሆልዝ እኮ በዛን ጊዜ በነ ኒውዮርክ ታይምስ በነ ዋሽንግተን ፖስት ሁሉ የጀርመን ምስጢራዊ የአቢሲኒያ እቅድ አስፈጻሚ ነው የሚባለው። ይከሰሳል። ከወዳጆቻችን የእንግሊዝን፣ የፈረንሳይን፣ የጣሊያንን ጥቅም ሊጻረር የሄደ ሰው ነው ነው የሚባለው። እና ሚኒሊክ ከኤምባሲዎች ጋር አይሰሩም። ልብ ብላችሁ እንደሆነ እኮ አንድም ነገር ከኤምባሲ ጋር የሰሩት የለ። ኤምባሲ እንዲሁ ለጌጥ ይቀመጣል እንጂ እሳቸው ወይ ጀርመንን በሚመለከት ከሆልዝ ጋር፣ እንግሊዝን በሚመለከት ከነጋድራስ ድልቢ ጋር እንደዚህ ግለሰብ ነጋዴዎች ጥቅም እያገኙ በነዛ ሀገራት ያላቸውን ፍላጎት የሚያስፈጽሙላቸው ነው የሚያደርጉት። አልፍሬድ ኢልግ ፈረንሳይ፣ ሼፍነ ፈረንሳይ፣ እንደዚህ ግለሰቦቹን ነው ይዘው የሚያስፈጽሙትና ሆልዝ በዛ አይነት የተያዘ ሰው ነው። በኢያሱ ጊዜ አልሰራም አልልም። እንደውም ከተሰማ ጋር እስከ መጨረሻው ሰርቷል። እሳቸው እኮ በግዞት ወደ ጅማ ሲሄዱ ከኢያሱ መገልበጥ በኋላ ሆልዝን ደግሞ ፈረንሳዮች ጅቡቲ አስረውታል። ኢደልቢንም ጅቡቲ አስረውታል። እና ይሄ ከሚኒሊክ ጊዜ ጀምሮ የመጣ ነው። የጀርመን እንዴት ተመረጠ ያልከው፣ ኢትዮጵያ በታሪኳ እንደዛ ዘመን መጥፎ የፖለቲካው ጥንቅጥ ውስጥ ገብታ አታውቅም። ያንኑ ጥንቅጥ ታሪኩን በሚመጥነው መልክ አላጠናነው። ኢያሱ ባለገ፣ ኢያሱ ሰለመ እያልን አድበስብሰን ነው የምንሄደው። አይጠቅምም። የትናንት ታሪክ አይደለም፣ የዛሬም ታሪካችን ነው። ምንድን ነው የሆነው?
አሁን ለምሳሌ ኢያሱን ታሪክ በማንኛውም መንገድ ከአንደኛው የዓለም ጦርነትና ከሁለተኛው የዓለም ጦርነት ከሁለተኛው የጣሊያን ወረራ ለይተህ ማጥናት አትችልም። እና ምንድነው የሆነው? ኢያሱ ወደ ስልጣን ሲመጣ አንደኛ ሕፃን ነው፣ ሁለተኛ ከባድ ሸክም ነው የተቀበለው። የሶስትዮሽ ውል የተዋዋሉበት ኃይሎች ከውጭ አድፍጠዋል። የሸዋ ዙፋን ያንተ አይደለም የሚል ኃይል ከውስጥ ይዞታል። ስለዚህ በውስጥም በውጭም የተወጠረ ሰው ነው። ያቆየው የአያቱ መሐላ ብቻ ነው የተወሰነ ጊዜም ያስኬደው እና በዛን ጊዜ እሱ የአንደኛው የዓለም ጦርነት ሲጀመር የሜይ ደልቢ የነጋድራሲ ደልቢ ልጅ የጻፈችው መጽሐፍ እሷ ከሞተች በኋላ ልጇ አምጥቶ እዚህ ታትሟል። አይታችሁት እንደሆነ እሱ ላይ ምንድን ነው የሚለው? የደልቢ ሲጠይቀው ከማን ትወግናለህ ሲለው ተዋግተው ሁሉም ቢዳከሙልኝ ነው የሚሻለኝ፣ ጀርመኖቹም እነዛም፣ እኔ ገለልተኛ መሆን ነው የምፈልገው ነው። ግን ሁለቱም ወገን ደግሞ ገለልተኛ እንዲሆን አልፈቀዱለትም። የዳይለማ ነው፣ የሁለት መጥፎ አማራጭ ውስጥ ነው የገባው። ፈረንሳይ፣ እንግሊዝ እና ጣሊያን ጎረቤቶች ስለሆንን የኛ ደጋፊ መሆን አለበት ኦፊሻሊ አናውንስ አርግ ወጥረው ያዙት። ያንን አልፈለገም። እንደ ጠላት ያዙትና የሱ ተቃዋሚዎች ሀገር ውስጥ መመልመል ያዙ። ጀርመን ደግሞ አሁን ነው እንግሊዞች ያወጡት ምስጢሩን። በኤርትራ ባህር በኩል መልእክተኞች ልከው ሶስቱም ከኔ ጋር እየተዋጉ ናቸው፣ አሁን የባህር በሮቹ ነፃ ስለሆኑ ሂድና ውረርና የኢትዮጵያ ግዛት ነው ብለን ጀርመኖች እናጸድቅልሃለን ብለው ኢያሱን መልእክት ላኩበት። የመጀመሪያው ተጨናገፈ፣ ሁለተኛው ደረሰው። ከዛ በኋላ ዜናውም ጀርመኖች እያሸነፉ ነው የሚል እየጎላ ሲወጣ ኢያሱም ወደ ጀርመን ሄደ። ያኔ ጀርመኖች ቱርኮችን ላኩ። ቱርኮች እዚህ የባህሩ ዳርቻ ያለውን የአፋርና የኢሳ ሕዝብ ጦር ማስታጠቅ ጀመሩ። የባላባቶቻቸውን ማሳመን ጀመሩ። ኢያሱም ከአዲስ አበባ ተዉና ወደ ሀረር ሄደው እዛ ስራ ላይ ተጠመዱና ይሄ ግንኙነት በተሰማ ጀርመን መሄድ ብቻ ሳይሆን እርግጥ የተሰማ የጀርመን ስልጣኔ አድናቂ መሆን የራሱ ተጽዕኖ ሊኖረው ይችላል። አብረዋቸው ስለሆኑ ሁልጊዜም አባቴም ያንን ይገምታል። በዛን ጊዜ ከነበሩ ሽማግሌዎች ያንን ሰማው ብሎኛል። ግን እኔ በዋናነት የሚመስለኝ ከሁለቱ መጥፎ አማራጮች አንድ ቦታ ላይ አንዱን መምረጥ ነበረበት። እንግሊዝ፣ ፈረንሳይና ጣሊያንንም እኮ የመረጡት ምንድን ነው የሆኑት? በኋላ ሁለቱም መጥፎ ነበሩ። ምክንያቱም ኢያሱም ጀርመንን ስለመረጠ እንግሊዝ፣ ፈረንሳይ፣ ጣሊያን ከነተፈሪ ጋር ሆኑና ገለበጡት። ነገር ግን እነሱ ደግሞ ጀርመንን እና ቱርክን አሸንፈው ከተደላደሉ በኋላ መልሰው
የኢትዮጵያ መንግስት እንደሌለ ከጣና ወደ ኤርትራ መንገድ ሊሰሩ እንግሊዝና ጣሊያን ተፈራረሙ አይደለም? ህይወቴና ኢትዮጵያ እርምጃ ላይ ተመልከት። የኢትዮጵያ መንግስት ሳያናገሩ ነው። ድፍረት የጀመሩት ወዲያውኑ ነው። ከዛስ በኋላ ምን ሆነ? ሁለተኛው ዓለም ጦርነት ሊጀምር ሲል ሙሶሊኒ ወደ ጀርመን እንዳይሄድባቸው ለ3 እንይዛታለን ያሉትን ኢትዮጵያን ለብቻ ውሰደው ብለው ሰጡት አይደለም? እና ዘውዴ ረታ በኋላ ዘግይተው ነው እንጂ የጻፉት። በትክክል እኮ ፈረንሳይ እውቅና የሰጡ እኮ ሊግ ኦፍ ኔሽንስ ውስጥ መጀመሪያ ፈረንሳይና እንግሊዝ ናቸው። እና እዛ ላይ እንደውም ተሰማ ፈረንሳይና እንግሊዝ አልጋ ወራሽ ተፈሪን ያኔ ያታለሏቸው ሊግ ኦፍ ኔሽንስ ከገቡ ማንም አይነካዎትም፣ ትልቅ ሀገር ትንሽ ሀገር እንዳይነካ የጋራ መጠበቅ ኮሌክቲቭ ሴኩሪቲ የሚሉት ይኖራል ብለው ነው ያስገቧቸው። ግን በሊግ ኦፍ ኔሽንስ መልሰው አስወረሯቸው። እንደውም እውቅና ሰጡ፣ የጣሊያን ግዛት ነች ብለው እና ነጋድራስ የሰላም አለቆች እንግሊዝ፣ ፈረንሳይ አምላክ እንዳይገለኝ የእናንተን ጉድሳ ላይ ብለው ያኔ ነው የገጠሙት። እውነትም ወዲያውኑ ሂትለርስ ሁለቱንም ደቆሳቸው እና ይሄ ነገር ምርጫው ያን ጊዜ ኢያሱ እነሱንም መርጦ ቢሆን ኖሮ ምናልባት ስልጣን ላይ ያቆዩታል። ነገር ግን ሁለተኛው የጣሊያን ወረራ አይቀርም ነበር። ስለዚህ ሁለቱም መጥፎ ነበር። አዎ እንደተባለው አቶ ታደለ በጣም ከባድ ጊዜ ነበረ። ያ ዘመን በበቂ ሁኔታ ተመርምሯል ለማለትም ያስቸግራል። ይሄ ሰምና ወርቁ ተሰማ እሸቴን መጽሐፍ ሳነብ ቀደም ሲል እንደገለጹልን የታሪክ ሰነድም ጭምር ነው። እንደ ቅኔ ይነበባል። የቋንቋ እውቀታቸው፣ ብስለታቸው ጋሽ ጸጋዬ ገብረመድኅን እንደጻፈው በጣም በሚገርም ሁኔታ ነው ትንታኔ የሰራው ጋሽ ጸጋዬ እዚሁ መጽሐፍ ላይ። እንደገና ደግሞ ፖለቲካ አለው፣ የግል ህይወት አለው። የግል ህይወት የተኖረ፣ የተደከመ፣ የተለፋ፣ የተወጣ፣ የተወረደ ነገር ሁሉ አለው። የሚያሙ ነገሮች አሉት። ድጋሚ እንኳን በፊት አንብቤው ነበረ። ሌላ ጊዜ ደግሞ ቅኔን ለመረዳት አነበብኩት። አሁን ደግሞ ለዚህ ዝግጅት በማነበበት ሰዓት መጽሐፉ ከዚህ በላይ ሊብራራ ሊተነተን የሚችል ከታሪክ ጋር ተጣቅሶ መነገር እንዳለበት ሁሉ እንዳውቅ አደረገኝ። አንድ ቦታ ላይ ያሰረኝ ማን ይሆን ወደ አንዱ እንዳለቅስ ንግስት ነው ራስ ሀብተ ጊዮርጊስ ይላል። ሌላ ቦታ ደግሞ የሚያግዘኝ የለ ብቻዬን አንድ ሰው ከበው ሊገሉኝ ነው ለ3 ሆነው ነክሰው። አሁን ይሄ መቼም ህብረ ቃሉ ይሄ ነው፣ ሰሙ ይሄ ነው፣ ወርቁ ደግሞ ይሄ ተብሎ ባጭሩ የሚገለጽ ብቻ አይደለም። እያንዳንዱ ስንኝ በሁለት መስመር የተገለጸው አንድ ምዕራፍ ይወጣዋል። ነጋድራስ ተሰማ እሸቴ ታሰሩ። ማን እንዳሰራቸው ግን አያውቁም። ግን ከ3ቱ አንዱ እንደሆነ ይገምታሉ ማለት ነው። ንግስት ናቸው፣ ራስ ተፈሪ ናቸው፣ ሀብተ ጊዮርጊስ ናቸው። 3ቱ ሰዎች መግባት መቻላቸው እሳቸው እንደ ስላሴ ይቆጥሯቸውና ግን አሃዱ አምላክ የሌለበት ጥምረት ያደርጉታል። አሁን እንግዲህ 3ቱ ኃያላን የእሳቸው ጠላት ነበሩ ማለት ነው። ነጋድራስ ተሰማ እሸቴ ከራስ ተፈሪ ጋር፣ ከሀብተ ጊዮርጊስ ጋር፣ ከንግስት ጋር ምንድን ነበረ ለ3 ነከሱኝ ያስባላቸው? ይኸውልህ ምንድነው አሁን ኢያሱም ነጋድራስም ለፍርድ አልቀረቡም። በጊዜው የአደባባይ ፍርድ ነበር፣ ዝም ብለው ነው።
እንደውም ስለ ኢያሱም እኮ ተናግረዋል፣ ስለ ፍርድ አለመቅረቡ አደባባይ ሳይቀርብ በፍርድ ሳይነሳ እንዳው ዝም ብለው አሰሩት በካሳ ብለዋል። ራስ ካሳ እጅ ፍቼ ስለታሰሩ ነው። የራሳቸውን ግን ግራ ገብቷቸው ነበር። ለምን እንደታሰሩ ብቻ ሳይሆን ማን እንዳሰራቸው ትእዛዙንም ከማን እንደመጣ አያውቁም። ስለዚህ ነው ቅድም ያልከውን ያሰረኝ ማን የሆነ ወደ አንዱ እንዳለቅስ ንግስት ነው ራስ ሀብተ ጊዮርጊስ ሶስቱም ስልጣን ስለነበረቸው ከራስ ተፈሪ ከፊታውራሪ ሀብተ ጊዮርጊስ ከንግስት ዘውዲቱ ማንኛችሁ ናችሁ ያሰራችሁኝ? አንዳችሁን ልጠይቅ ነው። ግን ከዛ በፊት እኮ አንድ አላቸው። በስመ አብ ወልድ ወመንፈስ ቅዱስ አሃዱ የሌለው የእናንተ መሰለስ ዘውዲቱ ተፈሪ ሀብተ ጊዮርጊስ ከቶ የኛ ጸሎት ወደ ማን ይድረስ እና ማን ጋ እንደሚጠይቁ አልገባቸውም። በኋላ ግን እስሩ እየቆየ ሲሄድ ገብቷቸዋል። ወደ ግጥሞቹ ስትሄድ ታገኘዋለህ። ይህች የኛ እመቤት ምነው ደኸየች አሉ። ማሪን ብለን ብንልክ ማር ብላ ላከች እና ምንድነው እኔ ምህረት አርጊልኝ ንግስት ነሽ ያልኩሽ አንቺ ነው። አንቺ ግን ተፈሪን ማር ብለሽ ወደሱ ልመና ላክሽ፣ ራስሽ ደጅጠኝ ነሽ ለማለት ነው። ከዛ በኋላ እንደውም ቀለዱባቸው አይደለም። አዳራሽ ተቀምጣ ስታበላ ጮማ ስታጠጣ ጠጅ ስዕል ትመስላለች የሚኒሊክ ልጅ አሉ። ስዕል ቆንጆ አስመስለው ስዕል እንደው ጌጥ ነሽ እንጂ ስልጣኑ ተፈሪ ጋ ነው ለማለት ነው። እና ከዛ በኋላ ይሄንን ካወቁ በኋላ ከበው ሊገድሉኝ ነው ለሶስት ነው ነግሰው የሚለውን አቆሙ። እንግዲህ አየ ሶስቱም ጋር አባባ መካሻ ነበሩ የሚላኩት። ቅድም 80 ዓመት ያልኩ እሳቸው ነበሩ። ደብዳቤውን ከጅማ ወደ እሳቸው ነው የሚመጣው። እሳቸው ሶስቱንም ስለሚያውቁ ሶስቱ ጋር እጅ እየነሱ ወስደው ያደርሳሉ። ወደ በኋላ ላይ ንግስት ስልጣን እንደሌላቸውም ያስተላለፉት እሳቸው ናቸው። እና እንደውም ወደ ንግስት የሚሄድ ደብዳቤ አልጋ ወራሽ ተፈሪ ጋር መሄድ አለበት ስለተባሉ እዛም ላይ አንድ ቆንጆ ግጥም ገጥመዋል። የልቤን ገልጬ እንዳልጽፍልሽ ተፈሪ ሆነብኝ አደባባይሽ ብለው እና ተቀብሎ መጀመሪያ የሚያነበው እሱ ነው። በየት በኩል ላክልሽ ብለው ልከዋል። እንደገና በቃ የተፈራ የተፈሪና የተፈራ ነው እና ከዛ በኋላ ግን ሲያውቁ ምስጢሬ ተፈሪ ባይሆን እስከ ዛሬ መች ኖር ነበረ በጅማ ታስሬ አሉ። ምስጢሬ ተፈሪ ነው፣ አሳሬ ተፈሪ ነው ነው። ያ ባይሆን እስካሁን አልኖርም። በሌላ በኩል ግን የማቀው ምስጢር ዛሬም አስፈሪ ባይሆን ኖሮ ለምን ታስሬ ቆያለሁ ነው። እና ብዙ ናቸው በዚህ ጊዜ የገጠሟቸው ግጥሞች። በኋላ ግን በጣም የሚደንቀው ነገር የእሳቸውና የአልጋ ወራሽ ተፈሪ በኋላ ቀዳማዊ ኃይለ ሥላሴ ይሄ ሁሉ ጥላቻ እያለ አልተለያዩ እስከ መጨረሻ። እስር ቤት ሆኖ ደብዳቤ ይጻጻፉ ነበር። ተፈሪ አሁን የላኩላቸው ደብዳቤ ጅማ ግዞት ሆኖ አለ ተገኝቷል። እና አንድ ተንኮለኛ ለሁለት ቆርጦታል። ቢሆንም ጽሁፉ ይነበባል። ስለ ትምህርት ቤት የላክልኝ ደርሶኛል፣ ችግርህንም እረዳሃለሁ፣ እንደዚህ የሚል ጽፈው አልጋ ወራሽ ተፈሪ የሚል ማህተሙም በግማሽ ይታያል። እዛ መጽሐፍ ላይ አውጥቼው እንደሆን አላውቅም። እና
እንደዛም ሆኖ እስከ መጨረሻው ድረስ አልተለያዩም። ከዛ በኋላ እንግዲህ 7ኛው ዓመት ላይ አባቴ ለምሳሌ 1914 ተወለደ። 1917 3 ዓመት ሆኖታል እና ልጆች የማደጉና ባይሆን ግዞቱ ወደ አዲስ አበባ ይሁንልኝ እዛ መጥተው ይማሩ ብለው ለምነው ነው። ያኔ ጃንሆይ አልጋ ወራሽ ሆነው ወደ አውሮፓ ለመሄድ እየተዘጋጁ ነበር እና እንግዲያው አዲስ አበባ ይምጣ ብለው አዘውላቸው ሄዱ። ግን ትዕዛዙ አዲስ አበባ መጥቶ በጅሮ እንደዘለቀ ቤት በቁም እስር ይቆይ ልጆቹ እንዲማሩ ነው። እና ያን ጊዜ ደግሞ ምን ብለው ጻፉ መሰለ? ይህ የኔ ቁራኛ እጅግ የጠበቀ ከጅማ አባጅፋር እንጦጦ ዘለቀ አለ። ጅማ አባጅፋርን የሚያክል ንጉሥ ሲያስጠብቁኝ ከረሙ። አሁን ደግሞ እዚህ በጅሮ እንደዘለቀ ጃንሆይ ሲነግሱ ዘውዳቸውን የያዙ እንደሚይዛቸው ትልቅ ባለስልጣን ናቸው በዘመኑ እና እንደዛ ብለው አሉ። ደግነቱ ከአውሮፓ እንደተመለሱ ፈቷቸው። ቀደም ሲል ያነሱት ነገር አለ አይደል? ንጉሱ ተፈሪ ኋላ አፄ ኃይለ ሥላሴ ከተሰማ እሸቴ ጋር ከነጋድራስ ተሰማ እሸቴ ጋር የነበራቸውን ቅርበትም ርቀትም ያሳያልና አንድ ነገር ላንብብላችሁ። ቀጥዬ ማነብላችሁ ባለቅኔ ሎሬት ጸጋዬ ገብረመድኅን የጻፈውን ነው። አንድ አንቀጽ መጽሐፉ ማሳረጊያ ላይ ቀረበ። ከንጉሠ ነገሥት ኃይለ ሥላሴ ጋር ግን ገና ከወጣትነት ዕድሜዎቻቸው ጀምረው ሐረር ራስ መኮንን ግቢ ከመታወቃቸው ሌላ ሁለቱም በየፊናቸው ጀማሪ ግጥሞች ሳይጽፉ አልቀሩም። ማንና ማን? ነጋድራስ ተሰማ እሸቴና አልጋ ወራሽ ተፈሪ መኮንን ማለት ነው። ምናልባት ሁለቱም በመጠኑ የልጅነት ከራርም በየፊናቸው ሳይከረክሩ አልቀሩም። ጥበብ ባለተሰጥኦ ወገኗን ትመርጣለች። አንዳንዶች ይጸኑባታል፣ አንዳንዶችን ደግሞ ጥበብ ብትተዋቸውም እነሱ አይተዋትም። ስነ ልቦናዊ ቁራኛነትን በልከኝነት ኃይላቸው ብቻ በዙሪያው አጥር ያጥራሉ። የጨበጧት መስሏቸው ከቀን በኋላ ተሰማ እሸቴ የአትክልት ርስታቸውን በዕዳና በትእዛዝ ነቅለው እጅግ ደህይተው ቀዳማዊ ኃይለ ሥላሴ ግቢ ለግብር ተኮልኩለው ጃንሆይ የድንችና የአትክልት ወጥ ያዙላቸዋል። ከግብር በኋላ ተሰማ እሸቴ ለተቀኙት መሪር ሮሮውን አነብላቸዋለሁ። መሪር ሮሮ ጃንሆይ የመለሱላቸው የግጥም ስድብ በሁለቱም መካከል የቱን ያክል የረቀቀ የስነ ልቦናዊ መራር ቁራኛነት እስከ የዕድሜ ፍጻሜያቸው እንደነበረና ይሄም መጽሐፍ ለምን በወቅቱ ሊታተም እንዳልቻለ የሚያሳይ ምሳሌ ነው ይላል። ነጋድራስ ተሰማ እሸቴ ምን ብለው ነበረ የጻፉት? 201 ነው። በሳህን ሲሆን ነው የሚያምረው ወጥህ፣ ድንች አትላክልኝ ከመሬት ነቅለህ። ተመልከቱ፣ 2 ስንኝ መስመር ተላከላቸው ማለት ነው። አሁን ለዚህ ግጥም አልጋ ወራሽ ተፈሪ መኮንን የመለሱትን መልስ ከጀመርክ ጀምሮ የደረስከው ድርሰት ጉዳይ የማይሞላ ከጥቅም የሚያሳስት ዋዛ ነው ፈዛዛ መሬት ነቅሎ ጩኸት። እኔ አንደኛ እየገረመኝ ምኑ ነው የኢትዮጵያ መሪዎች በተለይ ነባሮቹ ግጥም ያጣጥማሉ፣ ግጥም ይጽፋሉ። ብዙዎቹ የጻፏቸው ግጥሞች አሉ። እኔ ኮሎኔል መንግስቱ ኃይለ ማርያም የጻፉት ግጥም ነው ያልገጠመኝ። አንድ ማጣራት እንፈልገው ግጥም አለ የሳቸው ነው የተባለ እርግጠኛ ሰውን እነግራቸዋለሁ። ከዛ በተረፈ ብዙዎቹ ሀሳባቸውን የሚገልጡበት መንገድ አለ። ግን ይሄ ቅርበትና ርቀታቸውን ያሳያል። ይቺ ድንች ግን ምንድን ናት?
ድንቿ ምን መሰለችህ እንግዲህ በድሮ የቤተ መንግስት ስርዓት ንጉሠ ነገሥቱ ሲያቀርብ ከሱ ገበታ ላይ ለሱ ከቀረበው ምግብ ውሰዱለት ይላል ለከሌ እና ጾም ነበር። ድንች ወጥ ለተሰማ ውሰዱለት ብለዋል እሳቸው እና ግርማዊነታቸው ናቸው የላኩት ብሎ ሰጣቸው። በል ወረቀት አምጣ እሱን ተውና በለው ወረቀት ላይ በሰሃን ሲሆን ነው የሚያምረው ወጥህ፣ ድንች አትላክልኝ ከመሬት ነቅለህ ብለው ጻፉና ሁለቱ ይግባባሉ። ድንች አትላክልኝ ከመሬት ነቅለህ፣ ድንች ከመሬት ነው የሚነቀለው። ወርቁ ግን መሬቴን ሁሉ ነጥቀ ከመሬቴ ነቅለኝ ድንች ወጥ ብትልክልኝ ምን ያደርግልኛል ነው። ለዚህ ነው ጃንሆይም የተገጠመ ማን የተቆጡት በግጥማቸው እና ያንን የላኩላቸው። ያን ሲልኩላቸው እንግዲህ እሳቸውም መልስ ሰጡና ዋናው ከመሬት ነቅለህ የሚለው ያን ጊዜ ንብረታቸው በሙሉ ተራ በተራ የተወሰደበት ጊዜ ስለሆነ ነው እና እሱን ወደ ንብረታቸው ስንሄድ ሰፋ አድርጌ ልግባበት። ጋሽ ጸጋይ እኮ በዚህ ግጥሙ ራሱ አንዳንዶች ጸንተው ይቀጥሉባታል፣ አንዳንዶች ግን ትተዋቸዋለች ሲል ነጋድራስ ተሰማ እሸቴ እስከ መጨረሻው ድረስ ተከትለዋታል፣ ጥበብን ተከትላቸዋለች። ጃንሆይ ግን ጥበብ አልጠራቻቸውም ነው በሌላ ቋንቋ የአገጣጠም ስልቱ ሲታይ። ሁለቱም የተለያየ ስጦታ ነው ያላቸው። ጃንሆይ ስልጣን አያያዝ ነው የሚያውቁት። ነጋድራስ የኪነት ሰው ናቸው፣ ጥበብ ሰው ናቸው፣ እርሻ ሰው ናቸው። የተለያየ ችሎታ ነው። ግን ያኔ ጃንሆይን 3 ንጉሳዊ ቤተሰብ አሸንፎ ስልጣን ላይ መውጣት ተሰማ አይችሉትም። ጃንሆይ እኮ በቀላል አልወጡም። ስልጣን ትግሉ እኮ 1900 ነው የጀመረው። እሳቸው እኮ የነገሱት 1922 መጋቢት 24 ነው። ሄኖክ ያሬድ 1923 ጥቅምት 23 ነው ይለኛል። ያ ኦፊሻል ቀኑ ነው። ጃንሆይ የነገሱት ንግስት ዘውዲቱ በሞቱበት ቀን እና እንደውም በማግስቱ የላኩላቸው ደብዳቤ እኮ አንድ ጊዜ ፌስቡክ ላይም ፖስት አድርጌዋለሁ እና ምንድን ነው ይኸው ይህን እንደው ትግሉን እንዝጋው እዚሁ ላይ ይመስለኛል። የመጀመሪያው ጣይቱ ናቸው። ጣይቱ ቅድም እንዳልኩ በጣም የተዘጋጁት እሳቸው ናቸው። ወይ በሚኒሊክ ልጅ በዘውዲቱ ንግስተ ነገስታት ከሆነች የወንድሜ ልጅ ጉግሳ ስልጣኑን ይረከባል፣ ካልሆነ እኔ ራሴ ይዤው ብቀጥል ማን ነው ደፍሮ እኔን አቁም የሚለኝ? ያንን ነው የሞከሩት እኮ መጀመሪያ። ጃንሆይንም ሀረር የሾሟቸው መጀመሪያ እሳቸው አይደሉም እንዴ? ያ ስልጣን እኮ አልነበራቸውም። ግን ሸዋና ወሎ ስለተባበረባቸው ወሎ ከላይ ጦራቸው እንዳይንቀሳቀስ ወጥሮ ያዘ። ሸዋ ደግሞ ከዚህ እየጠራ ጉግሳን መጀመሪያ፣ ከዛ በኋላ ወሌንም አንኮበር አሰራቸው መሰለኝ። ያ የመጀመሪያው ምዕራፍ ተዘጋ። የመጀመሪያው ምዕራፍ ከተዘጋ ራስ ተሰማ ናቸው የዘጉት። መጀመሪያው ምዕራፍ ከተዘጋ በኋላ ግን የኢያሱ በሚኒሊክ ኑዛዜ የታሰረ ነው። በሚኒሊክና በጳጳሱ ያን ማፍረስ በጣም ከባድ ነበር። ግን በእግር ኳስ በራስ ሜዳ ስትጫወትና በተጋጣሚ ሜዳ ስትጫወት ከባድ ነው፣ የተለያየ ነው። ኢያሱ የወሎ ንጉሳዊ ቤተሰብ የሚጫወተው በሸዋ ንጉሳዊ ቤተሰብ ሜዳ ላይ ያውም ከተፈሪ ጋር ከባድ ነው። ከተፈሪና ከዘውዲቱ ጋር አለሜዳቸው ግጥም ያገጠመው አለሜዳ ነው እና ሁልጊዜም ቤተ መንግስቱ እንደተደፈረ ነው።
ራስ አባተም ዘለው ገብተዋል። በመከራ ነው የወጡት። ሌሎችም እንዲሁ አትገባምም ብለው የሚከለክሏቸው ነበሩ እና የእሳቸው ምዕራፍ ሶስቱ ጎረቤት ቅኝ ገዢዎች ገቡበትና ተጠናቀቀ። እዛ ላይ የጣይቱ ወገኖች ወደ ሸዋ ገቡ፣ ወሎን ለመበቀል። የጣይቱን ስልጣን የወሰደው ኢያሱ ነው በሚል ገቡ። ስለዚህ ራስ ጉግሳም ተለቀቁና መጀመሪያ ወደ ታች ወደ ደቡብ ተሰጣቸው ስልጣን። ቀጥሎ ደግሞ ወደ ሰሜን ወደ ቦታቸው ተመለሱ። ማነው ወደ እንኳን በዛን ጊዜ አርፈዋል ይመስለኛል። ብቻ የጎንደር ሰራዊት ያኔ በጌምድር ናይጆት አያሌው ብሩ እሳቸውም ገቡ እና እነሱ ከሸዋ ጋር ተደርበው ኢያሱን መጥተው ነበር። ያ ሲያልቅ ደግሞ ምን ተፈጠረ? ዘውዲቱና ተፈሪ መሀል ሸዋ ለሸዋ ግጥሚያ ጀመረ፣ የእርስ በርስ ግጥሚያ። እዛ ግጥሚያ ላይ በጌምድር ናይጁ ወደ ዘውዲቱ ሄደ። ምክንያቱም ባልየው በጌምድር ናይጁ ጉግሳ ነው። ጉግሳም እዛ ጦሩን አዘጋጀ። አልጋ ወራሽ ተፈሪ ቀላል አይደሉም። ቀድመው ንስረ ተፈሪ የሚባል አይሮፕላን ገዝተዋል። ማዬ የሚባል ፓይለት አምጥተዋል። ስለዚህ በአንድ ፈንጂ ነገሩን በተኑትና ጉግሳ ተሸነፉ። ያን ጊዜ የስልጣን ትግሉ ሙሉ ለሙሉ አለቀ። ወሎም በጌምድር ናይጁም ማነው ስሙ ወሎ በጌምድር ናይጁ ሌሎቹ ጎጃምና ትግራይ ቀድመው ስለተመቱ ደክመው ነበር። ዋናዎቹ ያስቸገሩት ወሎና በጌምድር ናይጁ ነበሩ። ሁለቱ ተሸነፉ። ስለዚህ ኃይለ ሥላሴ ያን ጊዜ መንገስ ነበረባቸው። መጋቢት 24 ጠዋት ንግሥት ዘውዲቱ ሞቱ። ባላቸው በሞቱ በማግስቱ ማታ ጃንሆይ ቀዳማዊ ኃይለ ሥላሴ ተብለው ነገሱ። ግን የንግስ በዓሉ ጥቅምት 23 እንዲሆን ተባለ። ጥቅምት 23 1923 የውጭ ሀገር እንግዶች ተጠርተው እንዲሆን ተባለ። ግን አሁን አባባ እዛ ላይ የጻፉት ደብዳቤ መጋቢት 24 መሆኑን እዛው ላይ ይገልጻል። ጃንሆይ ከእንግዲህ ይብቃን፣ ጠላት ወዳጅ መባባሉ ይቅር፣ ሁሉንም እኩል ይመልከቱ፣ የአስፋ ወሰንም አልጋ ወራሽነት ለሕዝብ ይታወጅ እና በቃ ወደ ሰላም እንመለስ የሚል ማስታወሻ ላኩ። ግን መደምደም የነበረበት ግጥሚያው በግለሰቦች መሀል አልነበረም። ዛሬ ብዙ የምንሳሳተው በእሱ ላይ ይመስላል። በዳይነስቲዎች መሀል ነበር፣ በንጉሳዊ ቤተሰቦች መሀል ነበር። በአራት የንጉሳዊ ቤተሰቦች የተለያዩ አካባቢ ንጉሳዊ ቤተሰቦች 5 ትግራይ፣ ጎጃም፣ በጌምድር ናይጁ፣ ወሎ፣ ሸዋ ያ መደምደም ነበረበት። ሁልጊዜም የሚፋለሙት ለስልጣን እነዛ ነበሩ። መደምደም ስለነበረበት የ1923ቱ ህገ መንግስትም በዛን ጊዜ ጸደቀ። እኛ ሀገር እሱ ህገ መንግስቱን እንኳን ያጠና ሰው የለም።
ኮሎምቢያ ዩኒቨርሲቲ በዛ ጊዜ አጥንቶታል። የኮሎምቢያ ዩኒቨርሲቲ ኮንስቲትዩሽን አስተማሪዎች አጥንተውታል። አንድ አንቀጽ ነው ወሳኙ ብለው ነው ቁጭ ያደረጉት። ከእንግዲህ የኢትዮጵያ ንጉሠ ነገሥት ከሸዋው ንጉሥ ሳህለ ሥላሴ የእሳቸው ተወላጅ ከሆኑት ከቀዳማዊ ኃይለ ሥላሴና ከተወላጆቻቸው አይወጣም ነው። ፈራሚዎቹ እነማን ናቸው? ጎጃም፣ ትግራይ፣ ከትግራይ ራስ ስዩም፣ ከጎጃም ኃይሉ ተክለሃይማኖት፣ ራስ ኃይሉ ተክለሃይማኖት፣ ሸዋን ወክለው ደግሞ ራስ ካሳ፣ ሶስቱ ናቸው። ወሎና በጌምድርና እጁ ኦልሬዲ ስለተመታ ፈራሚ አላስፈለገውም። ሶስቱ ፈርመው በሸዋ ላይ እንዲጸና ተደረገ። ይሄ ነው የሆነው እና በዚህ ነው የተደመደመው። ሲነሳም በግለሰቦች መሀል አልተነሳም። የኢያሱና የተፈሪ አይደለም፣ የጣይቱና የኢያሱ አይደለም፣ የሚካኤልና የራስ ተሰማ አይደለም፣ የሚካኤልና የሀብተ ጊዮርጊስ አይደለም። እነሱም ባይፈጠሩ በእነዚህ 5 ንጉሳዊ የአካባቢ ቤተሰቦች መሀል ይደረግ የነበረ ከነሱም በፊት የነበረ በኋላም የነበረ ዛሬም ያለ ነው። ዛሬም ቲክቶኩንም ምኑንም ብትከታተል ከዚህ የተለየ ታሪክ አታገኝም። አቶ ታደለ አሁን ቅድም ስለ ልጅ ኢያሱ ሲያነሱ ሰልመዋል ባልገዋል የሚል ያልተገባ ወሬ በመወራቱ በዘመኑ ተፈጥሮ የነበረ ነገር ነግረውናል። ስለ ልጅ ኢያሱ ብዙ አይነገርም። የታተሙ መጽሐፎችም ብዙ አይደሉም። አንዳንዶች እሳቸው ሊመሰርቷት ሊያቆሟት የፈለጓት ኢትዮጵያን አልተረዳንላቸውም፣ አላወቅንላቸውም ሲሉ፣ አንዳንዶቹ ደግሞ ኢትዮጵያ በቃ የወደቀችበት ያነሰችበት ዘመን ይላሉ። ነጋድራስ ተሰማ እሸቴ የልጅ ኢያሱ ባለሟል ነበሩ። አሁን እሱን ወደ ኋላ እንመለስበታለን ስለ ባለሟልነቱና የልጅ ኢያሱ ኢትዮጵያ ወይ ጥረት ግረት እንዴት ያዩታል? ብዙ ነገሮች ካየው በኋላ የደረስኩበት ድምዳሜ ምንድን ነው? ግለሰቦቹ ስለሚበላለጡ ሳይሆን የተለየ አንዱ የተለየ ህልም ስለነበረው ሳይሆን እነዛ ንጉሳዊ ቤተሰቦች ሁልጊዜም ለስልጣን እየተፋለሙ ስለኖሩ የተደረገ ነው እንጂ ኢያሱና ተፈሪ የአንድ ዕድሜ ልጆች ናቸው። ተመሳሳይ አመለካከት ያላቸው ናቸው። ሁለቱም በባሪያ ስርዓት አያምኑ። ሁለቱንም ፊውዳሊዝምን ለማጥፋት የሚሞክሩ የነበሩ። በነሱ መሀል ልዩነት ነበረ ብዬ አላምንም። ልዩነት አልነበረ። ልዩነቱ ግን የመጡበት የነሱ የኃይል መሰረት የተፈሪ ሀረር ያለው የሸዋ ጦር ነው። የኢያሱ ወሎ ያባቱ ጦር ነው። ሁለቱ ልጆቹ ማንዋጋም ቢሉ አይለቋቸውም። መዋጋቱ አይቀርም ነበር እንጂ እኔ ከተፈሪ አንድም የሚለይ ነገር ይኖራል ብዬ አላስብም። እርግጥ የሰው ልጅ እንግዲህ ይበላለጣል በመጠኑም ቢሆን፣ አስተሳሰቡም አንድ ሆኖ አንደኛው በተሻለ ሊሰራው ይችላል። ማን በተሻለ ይሰራው ነበር አናቅም፣ ስላላየ ነው። ነገር ግን አመለካከት ላይ ልዩነት ያለ አይመስለኝም። አንዳንድ ጊዜ እንደውም ዛሬ የሚጻፉ መጽሐፍት ከማንበብ የቀድሞዎቹን ማንበብ ጥሩ ነው። እኔ ብዙ ጊዜ አሁን ለዚህ ታሪክ ዋቢ የማደርገው ህይወቴና የኢትዮጵያ እርምጃ ነው። ጃንሆይ እኮ ቁልጭ አድርገው ጽፈዋል። እኛ ነን ያልገባን እንጂ። ለምሳሌ ምን ይላሉ የእሳቸው መጽሐፍ ላይ? ጣሊያኖች
ልጅ ኢያሱን ከስልጣን ለማውረድ እንቅስቃሴ ስንጀምር ከኛ ጎን ሆነው አገዙን። እስከ መጨረሻው መውረድ አለበት አሉን። ልጅ ኢያሱን ከስልጣን አውርደን ካሰርን በኋላ ደግሞ ልጅ ኢያሱን ከእስር ቤት አስጠፍተው አስመራ ወስደው አስታጥቀው ሊያነግሱብን ፈለጉ። ይህን ሁኔታ ስናይ የጣሊያኖች ፍላጎት እኛን እርስ በርስ አፋጅተው ጦርም መሳሪያም ካለቀብን በኋላ ከነሱ አንድ ደም ሳይፈስ ሀገራችንን ለመያዝ እንደሆነ ተረዳን ይላል። ገጹን አላስታውሰውም፣ ግን የቀዳማዊ ኃይለ ሥላሴ 1924 ልጅ ኢያሱ ከእስር ቤት ሲጠፉ የጻፉትን አንብበው ኤግዛክትሊ ይሄንን ነው የሚለው እና የውጭዎቹ ሁሉም ነው የተጫወተው። እንግዲህ የሀገር ውስጥ ሁኔታውም ብዙ የተጫወተው ነገር አለ። የውጭ ሁኔታውም ብዙ የተጫወተው ነገር አለ። እኔ ከአድዋ ጦርነት በኋላ ፈረንጆቹ እነዚህ የስልጣን ትግሎች በጣም እንዲፋፋሙና ኢትዮጵያ በጣም ተዳክማ ለሶስትም ቢካፈሏት ለጣሊያንም ቢሰጧት መቋቋም ማትችል አገር እንድትሆን አቅደው የሰሩ ይመስለኛል እና እዚህ ላይ አሁን እዚህም ላይ የነጋድራስ ይሄ አሁን ባክግራውንድ ታሪክ ስታስይዘኝ ግጥሞቻቸው ይመጡልኛል። ጣሊያን መጥቶ ሲይዝ የባንዳ ጦር ነው ያቋቋመው። የኢትዮጵያን ወጣቶች ባንዳ ጦር የሚባል እና ነጋድራስ በዛን ጊዜ ምን አሉ? ኢትዮጵያን ለሶስት ከሚካፈሏት እንደ ቀድሞ ስርዓት ባንዳ አድርጎ ይግዛት ብለው ጣሊያን ባንዳ ቢያረጋት ይሻላል፣ እንግሊዝ፣ ፈረንሳይና ጣሊያን ለሶስት ሰንጥቀው እንትን ከሚያደርጓት ብለው እንትን ብለዋል። እና እንዲህ አይነት ውስብስብ ያለ ትግል ነው። የውጭውን ስታይ የውጭው ይጠልፋል። የውጭውን ስታይ አብረን አቀናጅተን ካላየነው ልንረዳው ማንችለው ታሪክ ይመስለኛል። አንዳንዶቹ አሁን እንደተባለው ይሄ ግራና ቀኙን ማየት ያስፈልጋል። አንድ ነገር ሲባል ለምን ተባለ፣ እንዴት ተባለ፣ ማን ነው ያለው የሚለው ነገር ማየት ተገቢ ነው። ደጃዝማች ከበደ ተሰማ በቅርቡ የወጣ አንድ መጽሐፍ አላቸው ነበር እንዳይረሳ ከታሪክ ማስታወሻ ደብተር። ከዛ እዛ ላይ ምን ብለዋል? ለጥፋታቸው ምክንያት የሆኗቸውን ቅብጠቶች እንጂ ቁም ነገር አይመክሯቸውም ነበር ይሉና ልጅ ኢያሱን ቁም ነገር ከማይመክሯቸው ሰዎች ተርታ ነጋድራስ ተሰማ እሸቴን ያስገባሉ። አሁን ይህን የመሰለው አስተያየት በሌላ መጽሐፍ ላይ በተክለሐዋርያት ተክለማርያም ላይ እንደዚህ ይገኛል እና ብዙ ጊዜ ሲያወዛግብ ሰማዋለሁ ይህን አይነቱ አገላለጽ። በእርስዎ ንባብ ይህን ነገር እንዴት ያጠሩታል? እኔ የዛን ዘመን ታሪክ ዋቢ መጽሐፍ ስፈልግ ወይ የቀዳማዊ ኃይለ ሥላሴን የኤርትራና ኢትዮጵያ እርምጃ ነው የማነበው ወይ ዝክረ ነገር ነው የማነበው። እነሱ ሁሉም ሰው በህይወት እያለ የተጻፉ መጽሐፍት ናቸው። ባለ ታሪኮቹ ራሳቸው ሁሉም ጸሐፊዎቹም ባለ ታሪኮቹ መልስ መስጠት የሚችሉት ሁሉም በህይወት እያሉ ኢያሱ ከስልጣን ሲወርድ 13 አንቀጽ ነው ክስ የቀረበው። ተሰማ እሸቴ የሚል አለ እዛ ውስጥ አንድ በልልኝ። ከስልጣን ከወረደ በኋላ
ዝክረ ነገር የጸሐፊ ትእዛዝ ገብረስላሴ መዋዕለ ዜና የማነው ስሙ ሌላ አንድ መጽሐፍ የተጻፈ የተክለ ጻድቅ መኩሪያ 5-6 መጽሐፍ ተጽፈዋል። አንዱ ላይ ተሰማ እሸቴ የሚል ክስ አይተሃል? ታዲያ አሁን ሰው ካለቀ በኋላ ተከሳሽም ከሞቱ ከ50 ዓመታት በኋላ እንደው በአንድ ጊዜ በ3 መጽሐፍ ክስ ከየት መጣ? ከበደ ተሰማ ራሳቸው እኮ የዛን ዘመን ታሪክ ጽፈዋል። ተሰማ እሸቴ እያሉ ያን ጊዜ መች ከሰሷቸው? ለምን ተሰማን አልጠቀሱ? እርግጥ ያሁኑን ጽሁፍ የጻፉት ከበደ ተሰማ ናቸው ማለት ሰሞኑን የወጣው ማለት ነው ናቸው። ይሄን ተሰማ እሸቴን የሚጠቅሰውን የጻፉት እሳቸው ናቸው አይመስለኝም። መርሴ ሀዘን ላይ የተጻፉትን ነገሮች የጻፉት መርሴ ሀዘን ናቸው ከሆነም ስራቸው ነው። የሳንሱር ኃላፊ ነበሩ፣ ግን አይመስለኝም። ፊት አውራሪ ተክለ ሐዋርያት እኔ እንግዲህ አንዳንድ ነገሮች ባልገጻቸው ደስ ይላል። የእነሱም ቤተሰብ ተወካይ ቢኖርና ብንነጋገር ደስ ይላል። እንግዲህ ለዚህ ግን ለተሰባሰባችሁት 2 ነገር ልጠቁማችሁ። መጽሐፉን ድጋሚ አንብቡት። ፊት አውራሪ ተክለ ሐዋርያት ስለ ልጅ ኢያሱ በጻፏቸው ገጾች ውስጥ የመጽሐፋቸው አብዛኛው ክፍል የሶቪየት የራሽያ የእሳቸው ትምህርት ነው። ግን በጻፏቸው ጥቂት ገጾች ውስጥ 34 ጊዜ ተሰማን አንስተው 34 ጊዜ ሰድበዋቸው፣ ግን የሚያስከትሉት አንድ አረፍተ ነገር አለ። እኔ ግን እበልጠው ነበር። አንድ ሰው በግል አውቶባዮግራፊው ላይ እንዳለ ጌታ በመድረክ መሪነት እኔ በልጠው ነበር ካልኩ 34 ጊዜ ችግሩ እንዳለ ጌታ ጋር አይደለም፣ በላጩ ጋር ነው። እበልጣለሁ እንደውም አልፈው ተርፈው ግጥም ሰረቀኝም ብለዋል። ተሰማ እሸቴ ግጥም ሲሰርቁ ይታያል። ግጥም የተረፋቸው ሰውዬ ስለ ፍየልና ስለ ዶሮ አንድ ግጥም የጻፉትን ሰውዬ ግጥም ሰረቋቸው። እንደዚህ አይነት ነገር መርምሩ እንዴ! ግልጽ ነው። እና አዝማሪ ሆኑ የሚለውን እስቲ አረፍተ ነገሩን እንደው አደራ ሁላችሁ መጽሐፉ ያላችሁ አረፍተ ነገሩን አውጡና ተመልከቱት። አንድ አረፍተ ነገር ነው። ምን ይላል? ተሰማ እሸቴ ጀርመን ሄደ፣ ትምህርት አልተማረም። በየቡና ቤቱ ሲዞር፣ ገበያ ሲዞር ከርሞ በተገቢ ባህል መስሎት ሙዚቃ አስቀርጾ መጣ። ከልጅ ኢያሱ በአዝማሪነት ተጠጋ ይላል። ይሄ በአንድ አረፍተ ነገር የሚጠቃለል አይደለም። በተሰማ እሸቴ ዲስኮችና በኢያሱ መካከል የ6 ዓመት ልዩነት አለ። ኢያሱ ስልጣን የመጣው ተሰማ እሸቴ ዲስክ እንዴት አንድ አረፍተ ነገር ውስጥ ከተዋለ? እና ሌላው በሁሉም ትሞግተኝ ነበር። አንድ ሰሞን ብዙ መጽሐፍ ላይ ወጥቷል ብላ መጽሐፎቹ እንደገና አንብቢ ነው ያልኳት። መርሴ ሀዘን እኔ ሪዶታ ነው የምላቸው። መኪና አቅም ሲያንሰው ሪዶታ ታስገባለህ አይደለም? የድሮ አሁንም መኪና ላይ አለ መሰለኝ 4 ዊል ድራይቭ ላይ እና የተክለ ሐዋርያት ስላልገፋ መርሴ ሀዘን ሪዶታ ሆነው ነው የመጡት። ማጠናከር ስለነበረባቸው ምን አደረጉ? ተሰማ እሸቴ እና አስታጥቄ
ሙዚቃ እንዲያስቀርጹ በልጅ ኢያሱ ተመርጠው በልጅ ኢያሱ ፈቃድ ወደ ጀርመን ተላኩ። እሳቸው ደግሞ በአንድ አረፍተ ነገር 4 ታሪክ ለወጡ። በምኒልክ ጊዜ ሄዱት ተፈሪን ወደ ኢያሱ ዘመን አመጧቸው። ለመኪና መንዳትና ጥገና የሄዱትን ተሰማን ለዲስክ ማስቀረጽ አረጉ። እና እንዲህ አይነት ነገሮችን ማየቱ ጥሩ ነው። እኔ ዩኒቨርሲቲው ራሱ እንዴት ነው አስተያየት ሳይሰጥ የሚያትመው? 2 ኮንትራዲክተሪ ታሪክ። አሁን ተማሪው እኔ ሳይ እንደ ቡፌ ነው። አንዱ ጉዳይ ከአንዱ ጠቅሶ ይጽፋል። ስለ ተሰማ እሸቴ እንግዲህ ከተክለ ሐዋርያት ከጠቀስክ ጀርመን ሄዶ ተማሪ ዓመተ ምሕረቱ አይታወቅም መጣ ኢያሱን ተጠጋ በአዝማሪነት ይላል። ወደ መርሴ ስትመጣ ደግሞ የሄደውም በኢያሱ ጊዜ በኢያሱ ፈቃድ ደግሞ አሰርት ነው የሚያደርጉት አጠንክረው እና ያ እውነት አይደለም። ሌላም እኮ አለ አንድ በጣም አስገራሚ እኔ ምክንያቱ እስካሁን ድረስ የማይገባኝ ዩኒቨርሲቲው እንዴት አወጣው ብዬ የሚደንቀኝ ታሪክ አለ። ሁለቱም አንድ ታሪክ አውጥተዋል። ሁለቱም ያወጡት ታሪክ ኢያሱና ተሰማ እሸቴ ፍልውሃ ውስጥ ይባልጉ ነበር ሴቶች ሰብስበው የሚል ነው። እንግዲህ አንድ ሰው መኝታ ቤቱ ወይም ፍልውሃ ገብቶ የሚያደርገውን ነገር ምን ሲሆን ነው ብልግና የሚባለው? እሱን አላውቅም። ሁለተኛ ማን ነው ገብቶ ያየው? እንዴ ኑ ተመልከቱን ተብሎ መኝታ ቤት ሰው ይጋበዛል እንዴ? ወይም ፍልውሃ አይመስለኝም። ሶስተኛ ሁለቱም ተባለ ነው የሚሉት። በተባለ ክስ አለ እንዴ? ተወራ እና ተባለ። እንግዲህ በዛ ዘመን እንደ የፎቶ ማስረጃ እንኳን ባይጠበቅባቸው አንድ የሚያሳምን ነገር ማቅረብ ነበረባቸው። አንደኛው ተባለ ነው የሚሉት፣ አንደኛው ተወራ ነው የሚሉት። ተባለና ተወራ ይሉና ግን የተባለውን ለማውራት እኛ እንጠየፋለን ብለው ነው የሚዘጉት ሁለቱ። አንድ ቦታ የተሰራ ፕሮፓጋንዳ እንደሆነ ያስታውቃል። በእኔ እምነት ምንድን ነው ቅድም ነገር ያለው ይህንን ነገር የግለሰቦች አድርገን ካየ ነው ታሪኩን ለመረዳት አይቻልም። ተክለ ሐዋርያት ምንም ሳይደብቁ ይሄ ስልጣን የራስ መኮንን የሸዋ የራስ መኮንን ልጅ የተፈሪ እንዲሆን ነው የምታገለው ብለው በግልጽ ተናግረዋል። እኚህ ሰው ኦፖዚሽን ሆነው ለሆነ ሰው የሚጽፉት ባያዝ አለው። መርሴም የሸዋ የዘር ሀረጋቸውን ጽፈው ነው መጀመሪያ ወደዚህ የገቡት። ስለዚህ በሸዋና ወሎ ጦርነት እሳቸውም ኒውትራል ወይንም ከባያዝ ነፃ ለማለት ይከብዳል እና ተሰማ እሸቴ ልጅ ኢያሱ አዝማሪ ነበሩ የሚል ሰው መጀመሪያ ነገር አዝማሪነትን ክቡር ስራ መሆኑን ከይድነቃቸው የበለጠ ከታደለ የበለጠ ከሁሉ በፊት ደግሞ ከተሰማ የበለጠ የተናገረ የለም። በሚወገዝበት ጊዜ እሳቸው ዘፍነውታል። በሚወገዝበት ጊዜ ደግሞ ልጃቸው ጽፎታል። እሱ ሲጽፍ አንድም የእሳቸው ስለሳቸው ዲስክ የሚጽፍ አልነበረም። እኔ አዲስ አበባ ዩኒቨርሲቲ ጋብዞኝ ታሪካቸውን ያቀረብኩ ቀን
ዜማቸውን ሳሰማ አንድም ዜማቸውንም አውቃለሁ ያለ አልነበረም። በአጋጣሚ እዚህ ከመሃላችን አለ ፍቅር አረፋይኔ የእሱ አያት ናቸው ኢትዮጵያን ሸክላዎች ያዳኑት። በነገራችን ላይ ደጃዝማች ክንፉ ኪዳኔ ናቸው። አዲስ አበባ ዩኒቨርሲቲ የተገኙት ሸክላዎች በሙሉ የእሳቸው ናቸው እና እነዛ ሸክላዎች ከተገኙ በኋላ ግን ይሄ አዳዲሱ ታሪክ ወጣ። በ1995 ሸክላዎቹ ተገኙ። በ1996 ነው መሰለኝ የፊት አውራሪ ተክለሐዋርያት ወጣ። በ1998 የብላታ መርስ ያዘን ወጣ። እንደዛ ነው የሆነው እና እኔ ምንድነው ምለው ለእናንተ እድሜ ወጣቶች እንደኛ ደካሞች አትሁኑ። እንደው ተጽፎ ያገኛችሁትን ሁሉ ታሪክ ከምትሉ ምን ነው ይሄ ነገር እነሱ እያለ አልተጻፈ ጠይቁ። ፍልውሃ ውስጥ እንደዚህ አረጉ ሲባል ማን ገብቶ አየ መጠየቅ ያስፈልጋል። የእውነቴን ነው እና እንዲህ አይነት ነገሮች አሁን የወጡ ዲፋሜሽኖች ናቸው። በእርግጠኝነት እኔ የምነግርህ ደጃዝማች ከበደ ተሰማ በምንም አይነት አሁን የተባለውን ጽሁፍ አይጽፉም። ምክንያቱም ታሪኩን በህይወት እያሉ ጽፈዋል እሳቸው። እዛ ላይ እንደዚህ አይነት ነገር አልጠቀሱ። ቅድም የተጠቀሰው ኦቶባዮግራፊ የፊት አውራሪ ተክለሐዋርያት ተክለማርያም መጽሐፍ በብዙ መንገድ የሚጠቀስ ነው። ያው ቋንቋ ምኑ መጽሐፉን አንብበው ከወደዱ ሰዎች መካከል አንዱ ነኝ። ያ ማለት ግን ሙሉ ለሙሉ አምኛለሁ ማለቴ አይደለም። ለምሳሌ አንዷን ነጥብ በእኔ መረዳት ብነግራችሁ እኛ ቲያትር ስንማር ፊት አውራሪ ተክለሐዋርያት ተክለማርያም ፋቡላ የአውሬዎች ኮሜዲያ መሳለቂያ የሚል በኢትዮጵያ የመጀመሪያው ቲያትር ጻፉ ተብለን ነው የተማርነው። ከዛ ይሄ ግን እውነት አይደለም ማለቴ ምን ማለቴ ነው? አቶ ህሩይ ይላሉ ጥሪ ላከልኝ፣ የቲያትር ግብዣ አለ ብሎ ጥሪ ላከልኝ። ሄጄ ሳይ ግን አሉ ተመልከቱ፣ ሳይ ሙዚቃ፣ ጨዋታ፣ ፉከራ፣ ሽለላ ነው። ቲያትርማ እንደዚህ አይደለም አልኩና እኔ ሌላ ጽፌ ይዤ መጣሁ አሉ። ያ ማለት ቲያትር ተጋብዘው ነበር ማለት ነው። ቲያትሩ ምን ይመስል ነበር? ይሄ ሌላ ጥያቄ ነው። ስለዚህ በኢትዮጵያ የመጀመሪያው ቲያትር የአውሬዎች ኮሜዲያ መሳለቂያ ሲባል እንዴ ቲያትር እንዲያ የተጋበዘ ሰው የጻፈው ነገር የመጀመሪያ ተደርጎ ይቆጠራል ወይ የሚል ጥያቄ አለኝ። አንድ ሁለተኛ ደግሞ እንግዲህ ያው ቋንቋውን በዘመኑ ያለውን መንገድ ለመረዳት ስለ ህገ መንግስቱም ስለምናምን ብዙ ነገር ያሳያል መጽሐፉ። ግን አንዳንዴ የግለሰብ አመለካከት ደግሞ አለ። ልጃቸው ደጃዝማች ግርማቸው ተክለሐዋርያት የጻፈውን መግቢያ ካያችሁ አባቴ ሙዚቃ አይወድም ነበረ፣ ላሊበላዎች ማሲንቆ ተጫዋቾች ቤት በመጡ ቁጥር ያባረራቸው ነበረ። ስለዚህ ነጋድራስ ተሰማ እሸቴ ሙዚቃ ሰው መሆን መቻላቸው በራሱ እዚህ ላይ ትልቅ ግድግዳ ተፈጠረ ማለት ነው። ሊስማሙ አይችሉም። ሁለተኛ ደግሞ የሚወግኗቸው ለልጅ ኢያሱ ይወግናሉ፣ ነጋድራስ ተሰማ እሸቴ። ፊት አውራሪ ተክለሐዋርያት ደግሞ ወደ ተፈሪ ያደሉ ነበረ። ትልቅ ገደል አለ ማለት ነው። እና ይህን በተመለከተ እኔ አንድ መጽሐፍ ማዕቀብ የሚል መጽሐፍ ስጽፍ በደርግ ዘመን ሳንሱር ያደረጉ የነበሩ ሰዎችን የማግኘት እድል ገጥሞኛል። ከዛ አንድ ሳንሱር አድራጊ ሰው ምን አሉ፣ ይሄ ታሪክ አሳትሙት እዩት ተብሎ መጣልን፣ እኛ ግን ማሳተም አልፈለግንም። ምክንያቱም በልዩ ልዩ ታሪክ የምናውቃቸውን ተሰማ እሸቴ የተገለጹበት መንገድ ስላልወደድ ነው። ሌሎችም ብዙ ጸያፍ ቃላት ነበሩ ነው የሚሉት እሳቸው። ያንን አይተን አምነን ተቀብለን ማሳተም ከበደን። የሚጠቅም ነገር አለው መጽሐፉ፣ ሆኖም ግን ከምናውቀው የተለየ ነገር ስላለው ይሄ ነገር መታተም የለበትም ብለን አገድ ነው አሉ። ኋላ አዲስ አበባ ዩኒቨርሲቲ ያሳተመው እኔ በሆን ማለት ነው የመጽሐፉ ገምጋሚ። እነዚህ አንድ ሰው የሆነ ነገር ሲጽፍ የግለሰቡ አመለካከት ነው አይነካበትም፣ ግን የግርጌ ማስታወሻ አርታኢው ሊጽፍ ይገባል። የግርጌ ማስታወሻ ላይ
ይሄ እንኳን አስኬድም ምክንያቱም እንዲህ ስለሆነ የሚል ማብራሪያ መጻፍ ይቻል ነበር ብዬ ገምታለሁ። ሌላው ስለተነሳ እጅግ ደስ አለኝ በመሰንበቴ ተሸሽጊያለሁ በገዛ ቤቴ ታሪኬ ብዙ ተሰማሸቴ። ታሪከ ብዙ ናቸው ተሰማሸቴ። በገዛ ቤት ለመደበቅ ለመሸሸግ በገዛ ሀገራቸውም ለነገሩ እንዲደበቁ እንዲሸሸጉ ተደርጓል አይደለም በቤታቸው ወይም ይህም ታሪካቸው ራሱ ያ ዘመን እንዲጠራ ስለፈለግኩ ነው እንጫወት ስል ፈቃደኛ እንደሆኑ ሲገልጹልኝ ደስ ያለኝ የሆኑ ያልተነኩ አንኳኩተን ያልከፈትናቸው በሮች ስላሉ በቃ መነካካት ያስፈልጋል በድፍረት። አዎ ይሄኛው ግጥም በጣሊያን ወረራ ወቅት የተጻፈ ነው። ቅድም ጠቃቅሼዋለሁ። ሶስቱ ጎረቤቶቻችን ለጣሊያን ወረራ አዳክመውናል። ጦር መሳሪያ አስጨርሰውናል። በርስ በርስ ጦርነት እያቀጣጠሉ ያን የስልጣን ትግል ተዋጊ የሰው ኃይል አስጨርሰውናል። የአድዋ ጀግኖች እርስ በርሳቸው አንዱ አንዱን እንዲገድል አንዱ አንዱን እንዲማርክ አድርገዋል። አዳክመውናል። እንደገና ደግሞ ጦርነቱ ሊጀምር ሲል ጣሊያኖች ተንኮለኞች ናቸው። ሕጋዊ ንጉሥህን ኢያሱን ከእስር ቤት ፈተን እናነግስልሃለን ብለው በአውሮፕላን ወረቀት በተኑ። እነሱ ያውቃሉ ምን ውጤት እንደሚያመጣ። ያን ወረቀት ሲበትኑ ለጃንሆይ በጣም ከባድ ነው። በአንድ በኩል ጣሊያንን የሚያህል የአውሮፓ ጠንካራ ኃይል ጦርነት መጥቶባቸዋል። በሌላ በኩል ደግሞ በሀገር ውስጥም ስልጣኑን ለባለቤቱ መልሰን እንሰጣለን ብሎ ረጅቷል እና በዛን ጊዜ ጃንሆይ እርምጃ መውሰድ ነበረባቸው። ማንም በስልጣኑ ቀናኢ የሆነ መሪ እንደሚያደርገው ጃንሆይ ህዳር 18 ነው የዘመቱት። ታገኙታላችሁ 1928 ህዳር 12 ኢያሱ ሞቱ። በህዳር 12 እና በህዳር 18 መሀል ደግሞ ተሰማን የወላይታ ገዢ ያሉና ነጋድራስ ብለው ላኳቸው። ስለዚህ ምንድነው በዛን ጊዜ ኢያሱንና ኢያሱን ወገኖች ወደ ጦር ሜዳ ከመሄድ በፊት ገለል ካላረኩ የጣሊያን መጠቀሚያ ይሆናሉ ነው። ያን ላኳቸውና ነጋድራስ ወላይታ 1 ዓመት ተኩል አስተዳዳሪ ሆነው ቆይተው እዛ የነበረ የጣሊያን ጀነራል ጣሊያን ደቡብን የያዘው 1 ዓመት ተኩል በኋላ እኮ ነው። ሚያዝያ አይደለም አዲስ አበባ የገቡት። ወዲያው ዝናብ ገባ፣ ሳይሄዱ ቆዩ። በኋላ ነው ሄደው የያዙትና ጎሬ መንግስት ተቋቁሞ ነበር በቢትወደድ ወልደ ጻድቅ የሚመራ እና ነጋድራስ እዛ ነበር ሪፖርት የሚያደርጉት። በኋላ እዛው ሁሉም ተወረሩ። ራስ ምሩም እጅ ሰጡ፣ ቢትወደድ ወልደ ጻድቅም እጅ ሰጡ። እነሱም ሁሉም እጅ ሰጠ። 23 ሰው ነው የእንግሊዝ ኤምባሲ አውጥቶታል ስም ዝርዝራቸው። እና ግን አሁንም ጣሊያኖቹ ተንኮለኛ ስለሆኑ ተሰማን ያለፈው መንግስት በድሎሃል አሉና በጃንሆይ የተወረሱ ንብረቶቻቸው መልሰው ሰጧቸው። ከተመለሱት ንብረቶች አንዱ አሁን ፒያሳ ቲሩም የተሰራበት ቦታ ላይ ቆንጆ ቤት ነበራቸው። ያ ቤት ነው። ግን ፒያሳ ደግሞ ለነጭ ብቻ ተብሏል። ያኔ የሀገር ተወላጅ ወደ መርካቶ ልኳል።
ስለዚህ ፒያሳ ነጭ ጥቁር መግባት ክልክል ነው። ቤት ኪራይ ለመቀበል ሄዱ እና በር ላይ ሲደርሱ ስፓጌቲው ጥሩ ሸቷቸዋል። እኔም ገብቼ መብላት እፈልጋለሁ አሉ። ባለቤቱ የተከራያቸው አይ ይሄ ለጥቁር የተፈቀደ ቤት አይደለም ይላቸዋል። እና ሲሉት ቆይ እንግዶቼ እንዳያዩ ብሎ በመጋረጃ ሸፍኖ ወደ ጓዳ አስገብቶ ጓዳ ስፓጌቲ ይሰጣቸዋል። ታሪኬ ብዙ ተሰማ እሸቴ ተደብቅ ያለው በገዛ ቤቴ ያለ እና የኔ መንግስት ጦርነቱ ሰሜን ላይ ያለ ደቡብ ልኮኝ ሄደ። ጣሊያን ደግሞ መጣና